የለም እኛ ፊ ክፈሉ የከፈለ ብቻ ነው የምናገረው ብለናል። ወጥቶናል። ሀሳቡን በጣም ይገዛልና ያው ዶክተርም ብዙዎቹ ሰሞኑን ደግሞ ቅርብ ጊዜ የገባኸው እኛ አንተን ሊንክዲን ላይ የሆነ ቅርብ ሰዓት ከጻፍኩልህ በኋላ ቅርብ ሰዓት ነው የገባሁት። ያወቅኩትም ቅርብ ሰዓት ነው። ኢንቨስትመንት ኦኬ እንተዋወቃ። አንተማ ከትውውቅ እኮ ነው መጀመሪያ ያለብህ። ከትውውቅ ነው መጀመሪያ ያለብህ እንዴ? ከስራውን ሰራህ ኦልሬዲ ማለት ነው። ዋው ተሰሜቴ ጎበዝ። እንትኑ ያው በደንብ አሁን ሰሞኑን በደንብ እዚህ ውይይቱ ከሰማሁ በኋላ በደንብ ክላሪቲ ኦፍ ታውት ያስፈልገኛል እና በደንብ እስኪ ራሴን በደንብ እያየሁ ነው እና በጣም ደስ የሚል ነገር ነበር እና ሰሞኑን የነ ዶክተር ቶሎሳ ቀኑብህ ምናምን ሰዎች ሲወያዩ በደንብ ሰምቻለሁ። ይቅኑ ትናንትናም ያንተን እና በጣም በደንብ ኤነርጄቲክ ሆኜ ነበር የወጣሁት ለመስራት ያደረኩት። ያው እኔ በናቹራል በኬሚካል ኢንጂነሪንግ ነው ግራጁዌት ያደረኩት እና ለጊዜው እየሰራሁ ያለሁት የሆነ ፕራይቬት ስኩል ላይ እንደ መምህር ሁኜ ለጊዜው ተቀጥሬያለሁ በኮንትራት ማለት ነው። ከዛ በፊት በቮለንተሪ አገልግሎት ሰጥቻለሁ። እዚህ አሁን ያለሁት ወደዚህ ወደ ደቡብ ኢትዮጵያ አካባቢ ነው ያለሁት ማለት ነው። ሀላባ አካባቢ እዚሁ አካባቢ የበጎ ፈቃድ አገልግሎት የሚሰጥበት አጋጣሚ ካለ በዚሁ አጋጣሚ እሱንም ለመስጠት ዝግጁ ነኝ፣ በዚህ በየስ ኢትዮጵያ ውስጥ ማለት ነው። እና የትናንትናውን ፕሮጀክት እንግዲህ ያደረኩት ምንድን ነው፣ ያው በሶሻል ሚዲያ ላይ ሊንክዲን ላይም በደንብ ነው የምሰራ። ምንም የማፍርበት ነገር የለም። ትናንትና አብዛኛዎቹ ፊታችን አናሳይም ምናምን ሲሉ ስለነበረ ለእኔ እሱ ምንም ችግር የለውም። እሱን በደንብ እሰራለሁኝ። በደንብ ቲክታክ ላይም አስፈላጊ ከሆነ ያው ብዙ ፎሎወር የለም እዛ ጋር። ሊንክዲን ላይ ደግሞ በደንብ እንሰራለን። እሱ ችግር የለውም። ያደረኩት ምንድን ነው ዛሬ ትምህርት ቤት ላይ ያሉ ጓደኞቼን ስለ ኢንቨስትመንት ግሩፕ ማስረዳትና እንዲያውቁት ማድረግና ወደዚህ መጥተው ሀሳባቸውን ማለት ሀሳቡን እንዲሰሙ እንዲያዩትና ከዛ በደንብ ራሳቸውን እዛ ጋር ታውትም ካላቸው ሀሳብ ካላቸው ሀሳባቸውን እንዲሸጡ፣ ገንዘብ ካላቸው ደግሞ ኢንቨስት እንዲያደርጉ እዚህ ውስጥ ሁሉም እንደሚፈለግ በደንብ አስረድቻቸው ብዙዎቹ ወደውት የተቀበሉት ነውና እንደሚመጡ ተስፋ አደርጋለሁ ሰሞኑን ማለት ነው። እና ወደ 4-5 ተወያይቻለሁ። ሁሉም አክሰብት አድርገውኛል ብዬ አስባለሁ። ሶሻል ሚዲያ ላይ ግን አላደረኩም። ይህንን ነው የምናገረው። ቴንኪው። አሪፍ ነው። በጣም እናመሰግናለን ወንድም አለበል ስለመጣህ። ያው አንዱ ይሄ ስራ የተጀመረበት ትልቁ አላማ እኛን ማገናኘት፣ ያንተን አይነት ገባ እንደዚህ ከንግግርህ ይታየኛል ምን ያህል ቁርጠኛ ሰው እንደሆንክ ማለት ነው። እና እንዲህ አይነት ሰዎች እንዲህ አይነት እድሎች አሉ በዙሪያችን እና ቀስ እያልን ኮኔክት እያደረግን ስንሄድ በርስ ትረስት የምንለው ፓርትነርሺፕ የምንለው መረዳዳት ነው፣ አንዱ ለሌላው ድጋፍ መሆን በተለያየ መንገድ ቢዝነስ ብቻ አይደለም፣ በግል ህይወትም በብዙ መንገድ እንድንፈልግ እና ቴንኪ በጣም ስለመጣ እና እንደመጣህም ቶሎ ስራ ስለጀመርክ ማለት ነው። ምናልባት የሚሽኑን ለአንተም አዲስ ለመጡትም ግልጽ ከማድረግ አኳያ እዚህ ቤት ውስጥ ቢያንስ 3 ዋና ዋና ስራዎች እንሰራለን። ከነኚህ ውስጥ የበጎ አድራጎት ስራ 5 ዓመት ሞልቶታል። ይህን ስራ ከጀመርን ማለት ነው። ዋዝ ቬሪ ኢዚ፣ በጣም ጥሩ ፍሎ ነበረው። አሁን የኢትዮጵያ ስራ ኦንሊ ቲንግ ገንዘብ ብቻ ነው ሊያመጣልን ያልቻለው። በጣም ብዙ ሰዎች ጋር እየሰራን ነው ያለ ነው። ግን እኔም ፓሽን የትልቁ ጸሎቴ ለኢትዮጵያ ፉል ታይም መስራት ነው፣ ለሌላ ተቋም አይደለም። በቃ አሁን ካሁን በኋላ እኔ የኢትዮጵያ ላይ ነው መስራት ፈልገው። ግን የኢትዮጵያ ደግሞ እኔን መቅጠር የሚችልበት ደረጃ አይደለም ያለ ተቋሙ ማለት ነው። ብዙ አገልግሎት እንሰጣለን፣ ግን ኮምፒቲቲቭ አይደለም። ላይክ ደሞዝ ምናምን ወይ እኔ ልጆች ላይኖረኝ ይገባ ነበረ። ላጤም እንኳን እንጃ ላጤውም አሁን በትንሽ ደሞዝ የሚቀጠር አይመስለኝም፣ አይደለም ስራ ያለው ሰው ማለት ነው። እና ለዚህ ሲባል አቅማችንን ማጠንከር ስላለብን ወደ ቢዝነስ መጥተናል ማለት ነው። ቢዝነስ ውስጥ ደግሞ ኮንሰልተንሲ እና የኢንቨስትመንት ስራ አለ። ይሄ ሶስቱ በኢትዮጵያ ውስጥ ብቻ ወደ 6-7 አይነት ስራዎች አሉ። የቢዝነስ
ለሚጀምሩ ልጆች ምክር አገልግሎት አለ። ውጭ መማር ለሚፈልጉ ሀገር ውስጥ ለሚማሩ ሜንተሪንግ አለ። አጫጭር ስልጠናዎች አሉ። ስራ ለሌላቸው ወጣቶች ስራ መፈለግ አለ። ልምድ ልውውጥ አለ። ሜንተሪንግ አለ። በጣም ብዙ የወላጅ አልባ ህጻናት እና ኦርፋኔጅ ጋር እንሰራለን እና ያ ለ5 ዓመት ያቆየን ያ ስራ ነው። እንዲህ አይነት ሳምንታዊ ስብሰባዎች እንኳን ለ100 ሳምንታት በኢትዮጵያ ላይ ለ105 ሊንክዲን ላይ ምናምን ስንሰባሰብ ነው የነበረው እና በጣም ብዙ ኮሚኒቲ ቢውልድ አድርገናል። አፌን ሞልቼ የምነግራችሁ ማለት ነው። በጣም ብዙ ልበቀና የሆኑ ጎበዝ ሰዎች የኢትዮጵያ ውስጥ አሉ። ግን እንዳለ እርዳታ አድርጎ ማስቀመጥ ደግሞ ለኢትዮጵያም አጠቃላይ እርዳታ ሀገር ማሳደግም if it's not supported by sustainable income ትንሽ ዋና ነገር ይጎድለዋል ማለት ነው። ለምን ስራ ዘላቂ የሚሆነው ቢያንስ አንድ ሰው ላው ላይ ፉል ታይም መስራት አለበት እና ስለዚህ ይሄ ኢንቨስትመንት በዚህ ፓኬጅ ነው የተጀመረው እና ትንሽ እንዲህ አይነት ስላልተለመደ የሰውም ኤክስፒሪየንስ ተሰረኩኝ ምናምን ተጭበረበርኩ የሚለው ጉዳይ ከመተባበር ይልቅ ወደ መፈራራት ነው። አብዛኛውን ኢነርጂ ዝም ብላችሁ ስታዳምጡ ጥርጣሬ ይበዛል። ለምን እንዳለ በአካባቢ የሚያየው ሌብነት ስለሆነ ሌላ ሌባ እንዳይመጣብኝ ነው። አብዛኛው ሰው የዘበኛ ማይንድ ሴት ላይ ነው ያለው ማለት ነው እና ይሄ ብዙ ነገሮችን ወደፊት ወደኋላ እያደረገ እያዋዠቀን ነው ያለው። ግን this is the reality of our country, this is the reality of our people። የኔና የናንተ እውነታ ነው። ይሄንን እውነታ መጋፈጥ አለብን እኔና እናንተ ማለት ነው። ምንም ሼም ማለት የለብንም። በቃ በብዛት በሙስናና በመሰራረቅ ምናምን ስማችን ተወሰነ ነገር የጠፋ አለ። ነገር ግን ያልተነገሩ ማለት ደግሞ በጎ ታሪኮች አሉ። ይሄንን ይዘን በቃ ይሄንን ፋክት ጨብጠን እንደምንም አብረን እንስራ ብለን ተገናኝተናል። ስለዚህ እዚህ ቤት ውስጥ ያላችሁት ልመና አይደለም። አሁን ለሰው ስቶሪ ስትነግረው አንዳንዱ ማርኬቲንግ ወር ምናምን እንደዚህ ሌላ ሶሻል ሚዲያ ላይ በተለያየ መንገድ እየዋሹ የሚስባቸውን አይነት አይደለም። whoever is coming የሚመጣው ፈቃዱን ለማገዝ ወይ አለበልን ለማገዝ ወይ ለኪዲ እርዳታ ለመስጠት አለ። ሁሉም ሰው የሚመጣው ራሱን ለማገዝ ነው። እሺ ግልጽ ይሁን። እዚህ ቤት ውስጥ ማናችንም እዚህ ቤት ውስጥ ሰው ለማገዝ አልመጣንም። እርዳታ አይደለም ማለት ነው። እዚህ ቤት ውስጥ የምትቆዩት የምታዳምጡን ቢዝነስ መስራት ስትፈልጉ ብቻ ነው ማለት ነው። ቢዝነስ ደግሞ ምን አለው? ትንሿ ቢዝነስ ለምሳሌ ማኪያቶ ልትጠጣ አንድ ክፍል ውስጥ ከገባ there is no free የሚባል ቢዝነስ የለም። አትሊስት ጊዜን ትሰጣለህ፣ እውቀትን ትሰጣለህ፣ በበጎ አድራጎት ትሰጣለህ። or whatever this is business። ይሄንን በደንብ መረዳት አለብን እዚህ ቤት ውስጥ ያለን ሰዎች ማለት ነው። ቢዝነስ ጀምረናል። ይሄ ቢዝነስ ግብርና ላይ ያተኩራል። በግብርና የመጀመሪያዋን እርምጃ የስጋ በሬዎችን ማደለብና የመኖ ማቀነባበሪያ ገና እየሰፋ መሄድ ሀሳብ ሊጀምር ነው ማለት ነው። ወደ ዶሮ እርባታ፣ ወደ ላሞች፣ ወደ ደን ልማት፣ ወደ ማር፣ ወደ ቅባት እህሎች፣ ፍራፍሬ፣ አትክልት ገና እየሰፋ ይሄዳል። ከዛ ያለፈ ቴክኒካል ትሬኒንጎች ያስፈልጉናል። ሌላው ዓለም በጣም አድርጎ ነው ልጆቹን እያስተማረ ያለው። ያስቀናል። ብዙ እየሄድን መቼም ይኸው የተሻለ የሚባለውን ዓለም እየሄድን እናያለን። ሰዎች ከኛ ሻል አድርገው ቢሰሩት አለ በአግሪካልቸር ሴክተር። ለምሳሌ ተማሪዎችን ከግብርና ጋር ከማስተዋወቅ ጋር ተያይዞ በጣም ብዙ ነው የሚሰራው። ግን ያ አይነት ነገር ደግሞ እኛ ሀገር ሲሰራ ላይ እኔም ከግብርና ኮሌጅ ነው የመጣሁት ሐዋሳ ዩኒቨርሲቲ ማለት ነው። ብዙ ዓመት ሰርቻለሁ እና የሆነ ነገራችን በትክክል የማይሰራ አለ። ማስተካከል ያለብን ነገሮች አሉ። አንደኛው ከየት ይጀምራል? ተባብሮ ቢዝነስ መስራት፣ ለህግ መገዛት፣ ቦልድ ሆነን እውነት መናገር። ምሳሌ አብዛኛው ሰው ማህበራዊ ሚዲያ ላይ መናገር አልለመደም። ለምን? የሚሳደቡ ናቸው ያሉት ሚዲያ ላይ። እንደዚህ አድርገው ኮርኩመውታል ማለት ነው። ይሄ በቃ ጄኒዊን ሆኖ ኦነስት ሆኖ መናገር የሚፈልገውን ሰው እንዳይመጣ በጣም አስፈሪ የሆነ ስድብ ያለበት አካባቢ አድርገው አርቀዋል። አብዛኛው ሰው መጠጋት አይፈልግም። ማህበራዊ ሚዲያ ላይ ብዙ ማውቃቸው ጎበዝ ሰዎች አሉ፣ ይጸየፉታል። ለምንድን ነው? እንዳለ እነኚህ ክፉ የሚያደርጉ ሰዎች ቦልድሊ ደፍረው ስለሚያደርጉ ሌላውን ሼም እንዲይዘው፣ መጥፎ የሚያደርጉ ሰዎች ቦልድ ሆነው ጥሩ የሚያደርጉ ሰዎች እንዲሸማቀቁ አድርጓል ማህበራዊ ሚዲያው ማለት ነው። አንዳንዱ ሊንክዲን ለዚህ ያን ያህል ችግር የለበትም። አሁን የኔና የናንተ ሰልፍ ኮንፊደንስ እና የዓላማ ክላሪቲ ነው የሚያስፈልገው። ትልቁ ነገር እኛ ኢንቨስትመንት ስለጀመርን አይደለም። እያንዳንዳችሁ በህይወታችሁ ምንድን ነው የምትፈልጉት ነው። ኢፍ ቢዝነስ ኢዝ ዩር ፕራዮሪቲ ትክክለኛ ቦታ ነው ያላችሁት። ለምሳሌ የዛሬው ዲስከሽን ማለት ነው
እና ትላንት ተስማማን፣ ስቶሪ ቴሊንግ እንሰራለን ተባባልን፣ አጀንዳ አድርገን የስ ተባብለን የወጣ ነው እና ያንን አሁን አለመስራታችሁ ስቲል እዚህ ነው አሁን ኦነርሺፕ የሚለው ነገር እንትን ይለኛል፣ ይቆጠቁጠኛል። አይ ዶንት ቲንክ አሁን የምንፈልገው ቦታ አልደረስንም ማለት ነው። ጉጉት መብዛት ነበረበት። በቃ ነገ ጠዋት ከእንቅልፋችሁ እንደተነሳችሁ it's about 1 or 2 minutes or 3 minutes ቪዲዮ ማድረግ ነበረባችሁ። አለማድረጋችሁ የሚታየኝ ኢነርጂያችሁ በጣም ሩቅ እንዳለ ነው። ገና ነው ስራ አግሬሲቭሊ ስራ የመስራት ማይንድ ሴት ላይ አልመጣችሁም። አብዛኞቻችሁ እዚህ ቤት ውስጥ ያላችሁት ምናልባት 1000 ብር ከፍላችሁ ተመዝግባችሁ ሊሆን ይችላል። እመኑኝ ያለኛ ምንም ትርጉም የለውም። 100,000 ብር የተዋጣ ብር አለ፣ አሰች ትርጉም የለውም። ገንዘብ አይደለም አዚህ ስቴጅ የምንፈልገው። what do we need at this stage is your passion። የእናንተን ኦነርሺፕ እንፈልጋለን። ብሩ በራሱ አይሰራማ። ብር እኮ ምንም ትርጉም የለውም። የሚሰራበት ሰው ከሌለ ጭራሽ ሄዶ ከመስራት ይልቅ ጉዳት ያመጣል። if you don't use it productively ማለት ነው። አሁን ኔጌቲቭ ኢነርጂ ነው ቢውልድ የሚያደርገው። ለምሳሌ ይሄን ያህል ብር ክፈሉ ብሎ በመጠየቅ መጀመር ይልቅ አሁንም እኔ የትላንቱን አጀንዳ ነው እየደገምኩ ያለሁት። ስቶሪ ቴሊንግ ያልሰራችሁ እስቲ ቃል እንግባ፣ ልቁጠር፣ ነገ ተመልሼ ለመጠየቅ እንዲያመች ማለት ነው። ነገ በጣም ስትሪክት ሆነን it can be only graphic post ሊሆን ይችላል። ለምሳሌ this is what I just posted this morning። ይቺን ቲሸርት ነው ፖስት ያደረኩት። ይሄን ያህል ሊሆን ይችላል ፖስት ብታረጉት። አንድ ነገር ግን ስለ ሐሳባችሁ it don't have to be agriculture leadership, it don't have to be leadership I mean የኢትዮጵያ መሆን የለበትም። አንድ ግን የራሴ የምትሉትን አጀንዳ ፖስት ታደርጉና you are going to tag ታረጋላችሁ። እኛን እዚህ ቤት ውስጥ ያሉትን የምታውቁትን ያለ ሊንክድኢን ላይ ታግ ታረጉናላችሁ። ማየት አለብን። ለምሳሌ እኔ ያለው ኪዲ ያለች፣ ሰላም አሸናፊ፣ ሮቤራ፣ ነሚዛኑ በጣም ብዙ ሰው ነው ያለው እዚህ ቤት ውስጥ። ይሄንን ኃላፊነት ወሰዱ። ይሄን ስራ ማንሰራ ከሆነ ዝም ብለን እየተገናኘን የምናዳምጥ ከሆነና ትንሽ ተነጋግረን የምንለያይ ከሆነ የተግባር ሰዎች አይደለንም ማለት ነው። just talk it doesn't make sense። የሰው ጊዜ ማባከን ነው እሱ። እኔ ከእናንተ ጋር የተገናኘሁት አብሬያችሁ ልሰራ ነው እንጂ ዝም ብዬ ቁጭ ብዬ ልወያይ አይደለም። ነፍ ውይይት ነው ያለው ኢትዮጵያ ውስጥ። በየቦታው ውይይት አለ፣ የተለያየ ስብሰባ አለ። ዋናው አክሽን ነው። እንወያያለን፣ አክሽን፣ እንወያያለን፣ አክሽን። ስለዚህ ይሄውን ትላንት የተሰጠ የቤት ስራ የነበረው አትሊስት እቺን አይነት ግራፊክ አንድ ነገር ፖስት ታደርጋላችሁ። if you are really bold enough ቪዲዮ ታደርጋላችሁ። ከዛ ላለፈ ጎረቤታችሁ፣ ቤተሰብ አካባቢ ላይ እራት ስትበሉ፣ ስራ ቦታ ሻይ ሰዓት ላይ ነፍ አይነት እድል አለ። አግሪ ብላችሁ ጻፉልኝ ነገ ኦዲት ስለምናደርገው ማለት ነው። ለማድረግ የምትፈልጉ ፈቃደኛ የሆናችሁ say something about what we are doing here። እቺን ትንሽ የምትመስል የቤት ስራ ስሩ። በጣም ትንሽ የቤት ስራ ናት። እቺን ስሩና ሊንክድኢን ላይ ታግ አድርጉልኝ። ታግ ላርግልህ እና ሶሪ እና ይህን ታደርጋላችሁ። እቺን ቃል ገብታችኋል። በጣም አሪፍ። 3 ሰው ብቻ ነው ቃል የገባው። ሌሎቻችሁ ለምንድን ነው ያላላችሁት? እየሰራን ካልሄድን ትንሽ ትመስላለች እኮ እቺ look like this is very very little ዝም ብሎ ነገር ነው ትመስለው። ግን እቺን ትንሽ ነገር ስንሰራ ነው እኔና እናንተ ትንንሿን ስራ ስንሰራ ነው ለትልልቅ ስራ ብንደርሰው ነው። ለእኔ this is one way you sound accountable። ለዚህ ለምንለው ትላንት ዲስአግሪ ያደረገ ሰው ስላልነበረ ነው። እኔ እስካየው ድረስ እናፍራለን። ሰው ምን ይለናል ነው፣ አይኔን ማሳየት አልፈልግም ነው፣ ስለ አፍንጫዬ ይስቃሉ ወይ ግንባሬን ያያሉ ወይ አንደርስታንድ። ግን የግድ ማህበራዊ ሚዲያ ላይ ደግሞ አይደለም። ስራ ቦታ ብዙ ሰዎች መስሪያ ቤት ውስጥ የምትሰሩ ሰዎች አላችሁ። እዚህ ስለኛ አይደለም፣ ስለ ራሳችሁ ፓሽን ነው የምትናገሩት። ስኖት አባውት ፈቃዱ፣ ስኖት አባውት ኢትዮጵያ፣ ስለ ራሳችሁ የህይወት ግብ ነው የምትናገሩት። ቢዝነስ እንዴት የህይወታችሁ ፕላን እንደሆነ ነው የምትነግሩት። ይሄን በማድረጋችሁ አንድ ወጣት ፖዚቲቭ ቲንክ እንዲያደርግ ታደርጉታላችሁ። ኦኬ፣ የራሳችሁን አጀንዳ ወደፊት ማምጣት። እኛን ታግ ስታደርጉ ደግሞ እንደሚንታይም ይሄ አጀንዳ ለሰው እንዲደርስ አደረጋችሁልን ማለት ነው። እና አሁንም ያለው ሰው ብዛት
25 ነው። አግሪ ብለው የጻፉት አለበል፣ ናዝር፣ አስፋው፣ ብርሃኑ፣ ሰላም፣ አሟልቶና ሺመላ ናቸው። ሌሎቻችሁ ስለምንድን ነው ያልጻፋችሁት? ካን ሳማን ኤክስፕሌን ለምን እንዳልሆነ አንድ ሰው ኖት ዊል ትራይ ኢዝ ኖት ኮሬክት ሳለ ብዬ አይባልም እንደዛ። ኢትስ ኖት ሪሊ እሞክራለሁ እንትን አይደለም። እሞክራለሁ አይደል ወይ እሰራለሁ ወይ አልሰራም። መሀል ላይ እንትን አታርጉት። እንዳልኩት ኢትስ ቬሪ ኢዚ። አንዳንዴ ለምሳሌ which is like let's say አንድ ሌላ ቀለል ያለች እንትን ላሳያችሁ ግራፊክ። ኤአይ ደግሞ አሁን በጣም አሳምሮ ይሰራላችኋል እኮ የምትፈልጉት ለሚሲ በኤአይ የተሰሩትን ሳምፕሎች ላሳያችሁ ነው። በጣም ኢዚ ማለት ነው። ምንም ሪሊ ከ2 ደቂቃ በላይ አይወስድም። ጀስት ኒድ ቱ ለምሳሌ ፌስቡክ መሴንጀር ካላችሁ መሴንጀር ላይ ኤአይ አለ። ኤአይ ላይ በምትፈልጉት አይነት ነገሮች አንድ ግራፊክ ሰርታችሁ ለምን ሰው ሲጀምር ቴክስት አያነብም በዚህ ዘመን። ለምሳሌ ይሄ በቀላሉ ይሄ በጣም ቀላል በሆነ መንገድ ኤአይ ይሰራላችኋል። ይሄን ግራፊክ በጣም ኢዚ ያለ ይሄንን የሰራው እንዳይመስላችሁ እቺ አሁን ሼር ያደረኩትን ቲሸርት ኤአይ ላይ ነው። የስ ኢትዮጵያ ዲዛይን አድርግልኝ በጀስት ቴክስት ላይ ይሄንን ቴክስት ነው ወደ ፌስቡክ መሴንጀር ላይ ያለው ኤአይ ላይ የጻፍኩት። ከዛ 3 ደቂቃ ባልሞላ ጊዜ ሰጠኝ፣ ፖስት አደረኩ፣ ሄድኩኝ። didn't take me more than 10 minutes ካሰብንበት ማለት ነው። ዋናው ነገር እኔ ከእናንተ የፈለኩት ምንድነው እውነት ስለራሳችሁ የህይወት ግብ ኢንቴንሽናል ናችሁ ወይ? አስባችሁ አቅዳችሁ የሆነ ነገር ማህበራዊ ሚዲያ ላይ ፖስት ታደርጋላችሁ ወይ? አጠገባችሁ ቁጭ ላለው ለእናንተ ስታፍ ሼር ታደርጋላችሁ ወይ? አብዛኛውን ጊዜ ልንገራችሁ ልምምዱ ለምሳሌ እዚህም አሜሪካ ሀገር ከመጣሁ በኋላ ከአንዳንድ ኢትዮጵያውያን ጋር ቁጭ እላለሁ። በቃ ወቅታዊ ጉዳይ ይሄ ማይል ከኢትዮጵያ ፖለቲካ አለ በቃ ምናምን ወስደው ጨለማ ውስጥ አድርገው ነው ለካውን የምንለያየው ማለት ነው። ዲፕረስ የሚያደርግ ውይይት ነው በብዛት የሚደረገው ውይይት። ወይ እናግዝ የለውም እዚች ጋር እናዋጣ የለውም ይሄንን እንስራ የለም ጭንቅል አዙሮ የሆነ ጨለማ ውስጥ አድርጎ ሊመለስ ይፈልጋል አብዛኛው ሰው ማለት ነው። ማይንድ መስሪያ ቤት ውስጥ ሻይ ቦታ ላይ ታክሲ ውስጥ wherever you discuss ምንድን ነው እየተነጋገርን ያለ ነው እውነት ከኔ የህይወት ግብ ጋር ይገናኛል ወይ ብለን ራሳችንን መጠየቅ አለብን። ተረዳችሁኛ? ምንድን ነው አንተ ወይም አንቺ በህይወትሽ የምትፈልጊው ነገር? what is something that you want to tell to the world in relation to this business? ይሄን አደራ ነገ ስንገናኝ እንደገና ኦዲት እናደርጋለን። it's up to you ነው 2 ሰዓት ምናምን እንገናኛለን በየቀኑ። ካሰብንበት ይሄ 2 ሰዓት ፕሮዳክቲቭ ጊዜ መሆን ይችላል። ካላሰብንበት ዝም ብለን ደግሞ ላላ ባለ ኢነርጂ የምንወጣ ከሆነ ዝም ብለን ወይ እኔ የምናገረውን ትታዘባላችሁ ወይ እኔ እናንተን ታዝቤ እወጣለሁ። that's a waste of time ማለት እሱ ነው። እኔ ገና ስላልመጣችሁ የራሴ የምትሉትን አጀንዳ ወደፊት በትክክል ስላልያዛችሁ ነው ባይ ነኝ እኔ። ለምሳሌ እዚህ ቤት ውስጥ አንድ ሰው አለ ለተሰይቅ ነው ከዚህ ቤት ከመጣው በጣም ያስተዋልኳቸው ልጆች ውስጥ ማለት ነው ይሄ ወጣት ምን ያህል ለቢዝነስ ቅርብ እንደሆነ ምን አይነት ኢኒሺየቲቭ እንደሚወስድ። ባለፈው አዲስ አበባ ስብሰባ አለ ሲባል ከሐዋሳ እመጣለሁ ከሐዋሳ ድረስ አዲስ አበባ ይህንን ስብሰባ ለመሰብሰብ መጣ ማለት ነው። አንድ ግን እዛ አዲስ አበባ ያሉ ልጆች ቀርተዋል በአካል ከመገኘት። ይሄን ያህል ነው ኢነርጂ ሲለያይ። በህይወት ያለህን አላማ በህይወት ያስቀመጥከው ግብ ግልጽ ሲሆንና ሳይሆን ይሄን ያህል ነው አኗኗራችን የሚለያዩ። ሌላው ሰው ከሐዋሳ መጥቶ አዲስ አበባ ስብሰባ ተሰብስቦ ይሄዳል። አንተ እዛው አዲስ አበባ እያለ አትገኝም። ከዛ ዲፍረንስ አደራ ይሄ ለልጆቻችሁ ስለሚጠቅም ነው፣ ለራሳችሁ ስለሚጠቅም ነው። የራሳችሁ አጀንዳ ላይ አታመንቱ ማለት ነው። ጀስት ቢ ኦነስት። አንተ የምትናገረው አንቺ ከምትናገረው ማንም ሰው አለመጎዳቱን ብቻ ነው እርግጠኛ መሆን ያለብሽ። ማንም በአንቺ ጉዳይ እስካልተጎዳ ድረስ እኔ እዚህ ስናገር ማንንም ለማስቀየም በተአምር አስቤ አይደለም የምናገረው። ስለዚህ ኮንፊደንት ነኝ። ምክንያቱም ንግግሬ አላማዬ ሰው የመጉዳት አላማ የለውም።
ምንም የሚያሸማቅቀኝ ነገር የለም። ምናልባት አነጋገሬ ልክ ላይሆን ይችላል፣ ኦር ብዙ አንዛዝቼው ሊሆን ይችላል እንጂ የሚያሳፍረኝ ነገር ግን እያደረኩ አይደለም። እንደዛ እንድታደርጉ ነው የምንፈልገው፣ አደራ። ስለዚህ የትላንትና አሳይመንት እቺ ስቶሪ ቴሊንግ ቢዝነስ እንዲሁ ዝም ብሎ ነካ ነካ አድርገን የምናደርገው አይደለም፣ የምናልፈው አይደለም። አደራ አደራ፣ ቤት ውስጥ ያላችሁት እያንዳንዳችሁ ኢቨን ሌላ ቢዝነስ ካላችሁ ራሱ ቦልድሊ ንገሩን፣ እሱንም እንተጋገዝ። ቴንክ ዩ። እሷን አጀንዳ መድገም በደንብ አንደርስኮር ማድረግ ስለፈለግኩ ነው። ኢትስ ጎይንግ ቱ ቢ ኦንጎይንግ። ደግሞ አንዴ አድርገን አለ የምንሰራው፣ ቢያንስ በሳምንት አንዴ እንባባላለን ማለት ነው። ዊ አር ጎና ሜክ ኢት ሃቢት። አንድ ጊዜ ሰርተን ብቻ የእኛን ወይም ደግሞ የሌላ ህይወት የሚቀይር ወር ተቋም የሚቀይር ነገር የለም። ኢት ኒድ ቱ ቢ ሪፒት ማድረግ አለብን። በየቀኑ እንኳን የምንሰበሰበው ለዚህ ነው። ዝም ብለን አንድ ቀን ፖስት አድርገን ወይም ይህንስ የኢንቨስትመንት ዲስከሽን አንድ ቀን አድርገን ብንለያይ ነው የትም አይሄድም። በደንብ መደጋገም ያስፈልጋል። ከስር ከስር ማስተካከል ያስፈልጋል። ይሄ ደግሞ ግራጁዋሊ ይመጣል። ምን አሉ the reason I'm doing it practically communication ነው ትሬን እያደረኳቸው ያለው። አንድን አጀንዳ አድቮኬት እንዴት እንደምናደርግ ነው በፕራክቲካሊ እያሳየኋቸው ያለው። ሃሽታግ እንጠቀማለን፣ ምልክቶችን እንጠቀማለን ወይ ነው ያር ሜኪንግ ሶሻል ሚዲያ አድቮኬሲ ኤንድ ፕሮሞሽን ኦር ሎቢ ስናደርግ ማለት። እኛ አሁን ምንድን ነው አድቮኬት እያደረግን ያለ ነው? ኢትዮጵያውያን ተሰብስበው የጋራ ቢዝነስ እንዲሰሩ ነው። 130 ሚሊዮን ህዝብ ይዘን እኛ ለ5 ሚሊዮን ህዝብ ላይ እርዳታ እየወሰድን ነው። ይሄ ውርደት ነው ለእኔና ለእናንተ ነው የምላችሁ። እኛና እናንተ በ3 ወር አይደለም የተወለድነው። እኛም እንደሌላ ሰው በ9 ወር ነው ከእናታችን ወደ የወጣ ነው። እኛም የሰው ልጆች ነን። ስለዚህ ቢዝነስ በደንብ መስራት አለብን። ሌሎች ትልልቅ ሀገራዊ አጀንዳዎች አሉ፣ እነሱን ማድረስ ማድረግ አለብን። ቢዝነስ ላይ ሲመጣ ማህበራዊ ሚዲያ ላይ ይሄ አልተለመደም። እኛ ራሱ በጣም እየተቸገርን ያለ ነው ይሄን አጀንዳ ወደፊት ፑሽ ለማድረግ። እኔም ልምዱ ስለሌለኝ አብዛኞቻችሁ ልምድ የላችሁም። ስለዚህ we don't know how to do business እና አደራ ነው የምላችሁ። አሁን ወደ አዳዲስ አባላት ካሉ ኒው ሜምበርስ እዚህ ቤት ውስጥ አዳዲስ አባላት ካላችሁ እስቲ እንተዋወቅ። አለበልን ቅድም ተዋወቅን። ኦኬ ቴንክ ዩ። እና እንደዚሁ ሌላ አባላት ካላችሁ የስ በሉንና እስቲ እንደው ብሪፍሊ በጽሁፍም ቢሆን ራሳችሁን አስተዋውቁን። ስትናገሩ ነው የምናውቀው፣ ስትናገሩ ነው አብሮ ለመስራት ቀላል የሚሆነው። ቴንክ ዩ ወንድሜ ሶፎንያስ ጎ አሄድ። ሌሎቻችሁም በድምጽ ከሆነ በድምጽ ካልሆነ በጽሁፍ ንገሩን ማንነታችሁን፣ በአጭሩ ስማችሁን፣ የምትኖሩበትን ቦታ እና ያላችሁን ልምድ፣ በተለይ እዚህ ቢዝነስ ውስጥ ምን እንደምትጠብቁና እንዴት አብረን ልንሰራ እንደምንችል ማለት ነው። ይቅርታ ብዙ ጊዜ ስለወሰድኩ ያልተሰራ የቤት ስራ ስለሆነ ነው። እንግዲህ ያው አስተማሪም ነኝ ያው በሙያዬ እና ትላንት የሰጠሁትን የቤት ስራ ዛሬ ኦዲት ማድረግ ግድ ነው እና ትላንት ተስማምተን ነበር የተለያየ ነው ዘንድ ከ23 ሰው ብቻ ሰርቶ መጥቶ ፌር አይደለም እና ለዛ ነው። ጎአየት ሶፎንያስ ሶሪ። እሺ ቴንክ ዩ ሁላችሁም በጣም አመሰግናለሁ። በተለይ ፍቄ ሊንክድኢን ጋር የተወሰነ ሜሴጅ ልኬልህ ነበር፣ በዛም ኮሚኒኬት እያደረግን ነበር። ለማንኛውም ሶፎንያስ እባላለሁ። ሶፎንያስ ገና ነው፣ አዲስ አበባ ነው ያለሁት። ፕሮፌሽኔ ፋርማሲስት ነኝ እና አንድ ላይ ኮምፒውተር ሳይንስ እና ማርኬቲንግ ጨርሻለሁ። ያለኝ ልምድ በፋርማሲው እና በኮምፒውተር ሳይንሱ ነው። የተወሰነ ዓመታት ሰርቻለሁ። 21 ላይ ነው ግራጁዌት ያደረኩት። ከዛን በኋላ ወደ ሪል ስቴት ጆይን አድርጌ የተወሰኑ ሳንቲሞችን ከያዝኩ በኋላ አሁን አንዳንድ ነገሮችን ለመጀመር እያሰብኩ ነው እና ልክ ይሄን ፖስት ካደረግከው በኋላ በጣም ኤክሳይትድ ሆኜ ነው ወዲያው ነው ጆይን ያደረኩት። እንደውም አንደኛ ነበር ጆይን ያደረኩ የመሰለኝ የነበረው እና አም ሶ ኤክሳይትድ እና በተለይ ኢቨን አንተንም እንደዚህ ለማውራት እድሉን በማግኘቴ ደስ ብሎኛል። ሁላችሁም ስለተዋወቃችሁ ደስ ብሎኛል። አመሰግናለሁ። ቴንክ ዩ እጅግ ደስ ይላል። አንተም ስለመጣ እኛም በጣም ደስ ብሎናል እና ከእንግዲህ ሊንክድኢን ላይ ፎሎ ከመደራረግ ኮሜንት ምናምን ከማድረግ አሁን ደግሞ ሪሊ በጣም ስራ የምንሰራበት ቦታ መጥተናል እና አንተም ስለመጣ እጅግ አመሰግናለሁ። ሶፎንያስ ምን ነበር የተማርከው? ፋርማሲ፣ ኮምፒውተር ሳይንስ እና ማርኬቲንግ። አሪፍ። አሁን ስራ ላይ ነህ? ስራ እየፈለግክ ነው? እየሰራሁ ነው። አሪፍ። ኢንቨስትመንት መስራት ትፈልጋለህ? ጎበዝ። ምን አይነት ቢዝነስ ነው አስበህ የምታውቀው ለመስራት? እስካሁን አስቤ የማውቀው ማለት ፕላኔም ያለኝ አሁን
አንድ በፋርማሲ ኢምፖርት ባደርግ ደስ ይለኛል። ብዙ ሌጋላይዝድ ያልሆኑ መድኃኒቶች አሉ አፕሩቭ ያልተደረጉ። እነሱን ፕሮሰሱ የተወሰነ ስለማቅ እንዴት መሄድ እንደሚቻል እነሱን አፕሩቭ አስደርጌ ወደ ሲስተም ውስጥ መግባት እፈልጋለሁ። ጎበዝ ፋርማሲስት ነህ በሙያ የሰለጠንከው? ስለዚህ መክፈት ትችላለህ። አንተ ላይሰንስ አለ? አለኝ በደንብ። በጣም አሪፍ። ምን ያህል አስበህበታል? አሁን ይሄን ያልከኝን የፋርማሲው ቢዝነስ ከዚህ ፊት አንድ ጓደኛ ነበረኝ ህንድ ሀገር ነው በፋርማሲ ተመርቆ ልክ እንደመጣ ሊንክዲን ላይ ትዝ ይለኛል ፋርማሲ መክፈት ፈልጋለሁ እና እንደው አብሮ የሚሰራ ሰው እኔ በፋርማሲ ነው የተመረቅኩት ብሎኝ ፖስት አድርጌ ዊዝን 3 days አይ ቲንክ ወደ 7 ነው 8 ቢዝነስ ፓርትነሮች ነው ያገኘው እና ከፍተዋል ቢዝነስ እንትናቸው ፋርማሲ ከፍተዋል አዲስ አበባ እና ገበያውን የሚያውቁ ሰዎች ፈጥነው ነው ሪች አውት የሚያደርጉት አንተ ጋር። አንዳንዶቹ ኤክስፓንድ ማድረግ ስለሚፈልጉ ማለት ነው የሆነ አንድ ሳይት ላይ ኖሯቸው ወደ ሌላ ሳይት እንደዚህ 2-3 ብራንች ሊያደርጉ ቢፈልጉ ስላሉ ኤግዛክትሊ ይሄ ቤት የዛ አይነት እንትን አሁን ፕላን ያደረግነው አግሪካልቸር ቢሆንም እኛ ግን ሀሳብን ለሰፖርት ለማድረግ በጣም ዝግጁ ነን ማለት ነው። እና ምን ያህል አድቅቀዋል ላይክ ኢት ሪሊ ሳምቲንግ ዛት አሁን ሌትስ ሴይ ኢንቨስት የሚያደርግ ሰው ቢኖር እና ፒች ብታደርግላቸው ወደ ስራ ለመሄድ የሚያስችላችሁ ነገር አለ? ኦር ምን ያህል ርቀት ሄደሃል አንተ ወደ ስራ ከመተግበር አኳያ? ወደ ስራ አሁን አክሽኑ አልጀመርኩትም። ፕላኑን ግን ያወጣሁት በኮሮና ጊዜ ነው። ያኔ ሎክዳውን በሆነ ጊዜ ያኔ አፓረንት ወተን ነበር እና ያኔ ነው በደንብ የተወሰኑ ቢዝነስ መጽሐፎችንም እንደዚህ ፒቾችን በደንብ አድምጬ ምናምን የሆነ ነገር ማድረግ እንዳለብኝ ክሊክ አደረገልኝ እና ያኔ ነው ያወጣሁት የነበረው። ከዛም በኋላም ስሰራቸው የነበሩ ስራዎች ለዛ ሰፖርት የሚያደርጉኝን ነው የሆነ ያህል ኢንቨስትመንት የሆነ ያህል ፋይናንሻል ሰፖርት እንዲያደርገኝ እንዳገኝ ያንን ነው ፎከስ አድርጌ ስሰራ የነበረው። ሶ ሬዲ ነኝ በደንብ። ስም አለው? ስም ሰጥተኸዋል? ቢዝነስ ምን ሊባል እንደሚችል ታውቃለህ ስሙን? አውጥቼለታለሁ። በጣም አሪፍ። አሁን እንዲህ እናድርጋ። አሁን አየህ ላይ እንደተባባል ነው እዚህ ቤት የተገናኘ ነው በጣም ሙያዊ ህብረት ለመፍጠር እና ቢዝነስን ሰፖርት ለማድረግ ዘሚን ታይም ስፔሲፊካሊ አግሪካልቸርንም ነው እና 2 ደቂቃ 3 ደቂቃ አንተ ላይ እናተኩርና ቤት ውስጥ ያለነው ሰዎች እንደው ባጭሩ ይሄ አንተ ቢዝነስ ሞዴል ካንቫስ ሲባል ሰምተሃል? ኦኬ አሁን በዛ እንደው ቢዝነስ ሞዴል ካንቫስ ሞዴሉን ተጠቀምና በሀሳብ ውስጥ በ3-4 ደቂቃ ፒች አድርግልን ማለት ንገረን። ኤግዛክትሊ ይሄ ቢዝነስ አንደኛ ማንን ነው ሰርቭ ለማድረግ ያሰብከው? ምን አይነት መድኃኒት ነው የምትሸጡት? ወደ እናንተ ፋርማሲ ከሌሎች ምን ልዩ ያደርገዋል? እና ምን ዋና ዋና ሰርቪሶች ትሰጣለህ? ይሄ ሰርቪስ ምን ሀገር ውስጥ ያለ እድል አለው? ፖቴንሻል ቻሌንጆቹ ምንድን ነው የሚሆኑት? ትርፍና ኪሳራውን ስናስበው ምን ያህል ትርፍ ሊያመጣ ይችላል? እና በአመት ምን ያህል ካፒታል ኢንቨስት መደረግ አለበት? አጠቃላይ ኢንቨስትመንቱ እና ሪተርኑ ምን ያህል ሊሆን ይችላል የሚለው እንደው ብሪፍሊ ብትነግረን። እንዴ 1 ሚሊዮን ኢንቨስት አድርጌ 500,000 በአመት ካገኘውማ ምናምን ብዬ እንዳስብ ያገኛል ማለት ነው ሌላውም ሰው። እና እስቲ ትንሽ ፒች አድርግ ሀሳብህን። እሺ ስሙን ልለው ያሰብኩት የነበረው ሎሚ ሌጋሲ ነው ያሰብኩት የነበረው። ኢቭን ዩዘር ኔሜ ሎሚ ሌጋሲ ነው የሚለው። አሁን ሎሚ ማለት ላይ ብዙ ጊዜ በእኛ ማባባል አለ ሎሚ ለአንድ ሰው ሸክም ነው፣ ለብዙ ሰው ቀላል ነው ይባላል፣ ጌጡ ነው ይባላል። እና የዚህ አይዲያ ምንድን ነው? አይዲያው ኢምፖርት ማድረግ ነው። ብዙ መድኃኒቶች ብዙ ሰዎች ጀምረውት ያቋረጡት መድኃኒቶች አሉ ፕሮሰሱ ረጅም በመሆኑ የተነሳ። እዚህ ደግሞ በዛው በፋርማሲም ያኔ አታችመንት ላይ ያለው ያወቁት ነገር ምንድን ነው? በጣም ብዙ ሰው ቀላል መድኃኒት 100 ብር መሸጥ ወይም መግዛት የሚችለው መድኃኒት 10,000 ብር 20,000 ብር የሚገዙ እድሎች አሉ፣ አጋጣሚዎች አሉ። ያ የሆነው ደግሞ አቬይላቢሊቲ ስለሌለ እና መንግስት ሌጋላይዝድ አድርጎ አንዳንድ መድኃኒቶች ስለማይገቡ ባሉ መንገዶች ነው የሚመጣው። ኢቨን በትክክለኛ መንገድ ቢመጣ ኳሊቲው ጠብቆ ምናምን ቢመጣ ብዙ ነገር ማለት መሀል ላይ አየር የሚይዙ ምንም ስላሉ ፕራይሰው ሀይ ይሆናል።
በዛ ኬዝ አፎርድ ማድረግ አይችልም። ስለዚህ አንዱ ሰው ማይሆን መድኃኒት ይወስዳል፣ ለዛ የሚቀንስ እንደዚህ ተብሎ፣ አሊያም ደግሞ አፎርድ ማድረግ እንችል ካለ ሌላ ዕዳ ውስጥ ገብቶ ነው። ይህንን ሌጋላይዝድ አድርገን የተወሰነ ፕሮሰስ ገፍተን ብናስገባው ማስገባት ብንችል ፕሮፊታችን የኛም ሀይ ይሆናል። ለምን ፕራይሱ በሎ ፕራይስ ስለምናስረክባቸው ማለት ነው። የሚረዳቸው ስፔሻሊ በብዛት የሚሆነው ክሮኒክ ፔሸንቶችን ነው፣ ወይ ቤት የሆኑ አሊያም ሆስፒታል የሆኑ ኖርማል የሚንቀሳቀሱትም ሊሆኑ ይችላሉ። ጀስት ክሮኒክ ከሆነ ሁሌም ስለሚወስዱት ያ መድኃኒት አቬለብል መሆን አለበት፣ አፎርደብል በሆነ ዋጋ መገኘት ይኖርበታል። ስፔሻሊ ያሰቡት የነበረው 2 መድኃኒቶች ላይ መጀመሪያ ላይ ፎከስ አድርጎ ማስመጣት ነው። ዲሳይድ አላደረኩም ገና መጀመሪያ ማስመጣቸውን፣ ግን ካሉ ከዘረዘርኳቸው ውስጥ 2ቱን መጀመሪያ አስገባለሁ። 2ቱ በደንብ ማርኬቱ ጋር ሳቹሬት ሲሆን ወይም በደንብ ሰው አክሰስ ማድረግ ሲችል ሌሎቹ እንቀጥላለን። ለምን 2ቱን ለማስኬድም ትንሽ ስለሚያደክም ማለት ነው። ያሰብኩት ይሄ ነው። ምንሰራውም በኢምፖርት ደረጃ ነው የሚሆነው። ለዛ መጀመሪያ ካፒታል ወደ 7-8 ሚሊዮን አካባቢ ያስፈልጋል። ያ ማለት ለ2-3 ሰራተኛ ቢቀጠር፣ ከዛ መጋዘን ኪራይ፣ እንደዚህ ኢኒሻል ካፒታል የምናስገባቸው ለውስጥ የሚሆኑ ቁሳቁሶች፣ ለስራ ማስኬጃ እንደዚህ እስከ 7 ሚሊዮን ድረስ ይወስዳል። ይህን ይመስላል። ትርፉ ምን ያህል ያተርፋል? መንዝሊ ትርፉ በደንብ ኢኒሻል ካፒታላችን ከ7 ሚሊዮን ከፍ የሚል ከሆነ መንዝሊ እስከ 3 ሚሊዮን ያስገኛል። በየወሩ 3 ሚሊዮን ብር ትርፍ? ዋው! ይሄን ያልኩበት ምክንያት ገና ግራጁዌት አድርጌ የሆነ አንድ ካምፓኒ ሰርቼ ነበር በኮምፒውተር ሳይንሱ እና ብዙ ሳልቆይ ወደ ፋርማሲ ጆይን አድርጌ ነበር። ሴልስ እና ፕሮሞሽን ነበር የምሰራው እና ሴልስ እና ፕሮሞሽን ስሰራ ብዙ ኔትወርክ ነበር፣ ብዙ ፋርማሲስቶች ጋር የሚሄድና እንደዚህ በግላቸው የሚሰሩ ማለት ነው ፋርማሲዎች ጋር የሚሄድና ዶክተሮች ጋር የመግባት ኦፖርቹኒቲ ነበረኝ። ሁለቱም ጋር ሄጄ ምሰራ የነበረው ከዋና ስራዬ በተጨማሪ ዋናው ሄደን ፒች የምናደርገው ፕሮዳክታችን ብቻ አልነበረም። ያው ኢንጌጅመንቱን ለመፍጠር ሌሎች ነገሮች የምናወራ ነበርና እኔም አንድ ፕላን ይሄ ስለነበር ይሄን ነበር ማወራቸው እና ፋርማሲዎቹ በደንብ ይፈልጋሉ። ኢቨን የእኛ ጓደኞች በኩርሳቸው ይዘው እየዞሩ የሚሸጡ ነበሩ። በጣም ብዙ ተፈላጊነት አለው፣ ዲማንድ አለው በደንብ። ዋና ኢሹ የአፎርዳቢሊቲ ብቻ ነው። ላይክ አንድ ሰው አፎርድ የሚያደርገው መድኃኒት ለማግኘት ከአንዱ ከሁለት ፋርማሲዎች የ5,000 10,000 ብር ልዩነት ያለባቸው መድኃኒቶች አሉ፣ አንድ መድኃኒት ሆነው ማለት ነው። ያ ማለት ላይክ አፎርድ የሚያደርገው መድኃኒት እስኪያገኝ ድረስ ሙሉ ከተማ ይዞ ነው። በቀላሉ የሚገኝለት ቢሆን ቢቀርብለት ጥሩ ይሰራል። እና ያኔ ስንሰራው እንደውም ይሄ ትቢያነት በደንብ ላለመስቀል ነው እንጂ ከዛም በላይ በደንብ ከተሰራበት ይገኛል። ሎሚ ነው ያልከኝ? ሎሚ ሌጋሲ ኦር ላይ ምን ነበረ ስሙ ቢዝነስ? ሎሚ ሌጋሲ ፌስቡክ ላይ ያየሁት መሰለኝ። አለ ፌስቡክ ፔጅ ኦር ሌላ እንትን ብሎ ነው? አዎ ሎሚ ሁለት አንድ ካምፓኒ ሼር ያደረኩት ነው። አዎ ይሄ ነው። በጣም አሪፍ ሶፎንያስ ምን መሰለህ፣ በጣም አሪፍ ነው ያለ አንተ። አንደኛ የኦልሞስት ዜር ከዚህ ከህንድ ሀገር ልምድ ካለው ወጣት ከዛ ወጣት ልምድ ያየሁት ማለት ነው። ይሄ ሴክተር ስፔሲፊክ ሴክተር ነው። ብዙ ሰዎች የሚያውቁት ሰዎች ነው የሚፈጥኑት እዛ ጋር አክት ለማድረግ ማለት ነው። እና እኛ እናግዛለን ላይ ከሊንክዲን ላይ ፕሮሞት በማድረግ እንደዚህ። ዋናው አሁን ይሄን የምናገርበት ምክንያት አለኝ። እዚህ ቤት ውስጥ ላሉት ኑ ተመዝገቡ ግቡ ሲባል ዳዝን ሚል ላይክ የሆነ መጣህ ስብሰባ እያዳመጥክ ብቻ ትሄዳለህ አይነት አይደለም ነገሩ። ያንተ አይነት ሀሳብ ያላቸው ልጆች በዚህ አጋጣሚ ትኩረት እናደርጋለን። የነው ሀሳባችሁ የማደግ እድል አለው ማለት ነው። እዚህ አብሮ ኢንቨስት በማድረግ ለዛ ኤሪያ ለሚሰሩ ሰዎች በመንገር በማስተዋወቅ እና አሁን አንተ የምታደርገው ምንድን ነው? ለሊንክዲን ላይ ለአንድ ማርኬቲንግ የሚሆን ሰዎች አንተ ጋር ኢንቨስት እንዲያደርጉ የሚጋብዝ ግራፊክ ነገር ሰርተህ ሊንክዲን ላይ አድርገውና ታግ አድርገን ነገ እኛ ደግሞ ሼር በማድረግ እንተባበርሃለን። እንደገና አዲስ አበባ ቢዝነስ አይዲያ ፒቺንግ ስላለ ከወር አይ ቲንክ አሁን
ዝግ ቀኑን አናውንስ እናደርጋለን እና የአንተ አይነት ሰዎች ማንም ሀሳብ ያለው መጥቶ ሀሳቡን አቅርቦ ከዛ አብሮ መስራት ይፈልግ ሰው አብሮ ይሰራል። በዛን ፕሮፌሽናል ህብረታችን ይጠነክራል ማለት ነው እና አሪፍ ነው። እንኳን ነገርከን። እንግዲህ ለ3 ሚሊዮን ብር አንድ ወር ማትረፍ ከተቻለ ቢግ አሪፍ ገበያ ነው እና ምናልባት እዚህ ቤት ውስጥ ተመሳሳይ ፋርማሲ ላይ የሚሰራ የምታውቁት ዘመድ ወላ እዚህ ካላችሁ የስ ብላችሁ ጻፉና ወንድማችን ሶፎንያስን አግዙት እና እኛም በኢትዮጵያን ብለው በዚህ ፕላትፎርም ለማገዝ ዝግጁ ነን። ሌሎቻችሁም እንድትረዱ ይሄ ዝም ብሎ ስለ አኒማል ፊድ እና ስለ ፋትኒንግ ብቻ አይደለም። እኛ የምንፈልገው ኢትዮጵያውያን ስለ ቢዝነስ መወያየት እንዲጀምሩ አብረው እንዲሰሩ እና ወጣቶች በዚህ አጋጣሚ ስራ እድል ስራ አጣው የሚለው ወጣት ቁጥር እንዲቀንስ ያም የሆነው ሰው ስራ ሲፈጥር ነው፣ ቢዝነስ ሲኖር ነው ማለት ነው እና ቴንክ ዩ ሶፎንያስ፣ እናመሰግናለን። ሌላ ቤት ውስጥ ያለ አይ ሆፕ ስክሊር ለአንተ ለማገዝ ዝግጁ ነን። አሁን ጥሩ ፊች አድርገሃል። አሁን ታስበው 28 ሰው 30 ሰው አዳምጠዋል እና ከነኚህ ሰዎች ውስጥ አንድ ሰው ወይ ሁለት ሰው ደግሞ እንዲህ አይነት ፍላጎት ያለው አለ ማለት ነው። ባይፈልጉ የነሱ ዘመድ ወይ የነሱ ጓደኛ ይሰራል። ዛትስ ሃው ቢዝነስ ግሮውስ። እኔ ስትነግረኝ እኔ ለምሳሌ ቅርብ ቀን ከህንድ ሀገር ለመጣ ወጣት ጋር ነው ማገናኘ ማለት ነው። የእሱን ኤክስፒሪየንስ እንዲነግር እንደዛ ነው ሀሳብ የሚያድገው። በዙሪያችን ያለውን እድል ቶሎ አየት ማድረግ። ግብርና ሰራለሁ ብዬ ስመጣ አንተ ግብርና ባትሰራም በአንተ ሰርክል ውስጥ ግብርና ይሰራል፣ ፈቃዱ እንዲህ ይሰራል ብለህ የኔን ስቶሪ መንገድ ትጀምራለህ ማለት ነው። እኔ ደግሞ ሶፎንያስ እኮ ፋርማሲ ላይ ሊሰራ ተዘጋጅቷል፣ ብዙ ነገሮችን ፊገር አውት እያደረገ ቆይቷል ብዬ እኔ አንተ በሌለበት ያንተን ቢዝነስ ማርኬት በማድረግ አግዛለሁ ማለት ነው እና this is something we do in practice። እሺ ቤት ውስጥ ላላችሁት ሌላ ራሱን ያላስተዋወቀ እንግዳ ካለ እንተዋወቅ እና በተጨማሪ የተነጋገርነው ምንድን ነው እንደ ሶስተኛ አጀንዳችን ዛሬ ይሄ ከኦፕሬሽን ጋር በተያያዘ አዲስ አበባ ላይ በተለይ ከኢንቨስትመንት ኦፊስ ማለት ነው ምናልባት የኦሮሚያ ኢንቨስትመንት ቢሮ በሪጅን ደረጃ መሄድ እንዳለብን ነው አሁን ከወረዳ እና ከክልል ከዞን አካባቢ ካለኝ ኢንጌጅመንት የተረዳሁት ነገር ምንድን ነው ኢንቨስትመንት ኦፊስ ላይ ትንሽ ነገሩ ትሪኪ ይመስለኛል እና we need to go and talk to people in person። እዚህ ጋር በጣም ዲፕሎማቲክ የሆኑ ቢዝነስ ዲስከሽን የሚችሉበት ልምድ ያላቸው ሰዎች ነው የምፈልገው እንጂ ዝም ብሎ ደብዳቤ ይዘን ሄደን ከዛ በኋላ ጸሐፊዋ ከበር ላይ እንዳስመልሰን we need to know how to talk to people። ምናልባት ቢሮ ውስጥ ሳንሄድ አንዳንዴ ሰዎች ከእረፍት ሰዓት በሚወጡ ሰዓት አብረናቸው ቡና በመጠጣት ሊሆን ይችላል ቁጭ ብለን ስቶሪያችንን በማስረዳት እንደ ዝም ብሎ ኦፖርቹኒስት አለ አይደል ዝም ብሎ የሆነ ነገር ወስዶ እንትን የማድረግ አድቫንቴጅ መምታት ሳይሆን በትክክል ማህበረሰቡ ጋር ጠጋ ብለን ግብርና ላይ ኢንቨስት አድርገን ለወጣቶች ምሳሌ የሚሆን ስራ ሰርተን እርስ በርስ ጓደኛ ለመሆን የተሰባሰብን ኢትዮጵያውያን ነን፣ ሁላችንም ኢትዮጵያዊ ነን ማለት ነው እና ይሄንን እርግጠኛ ነኝ አንድ ኢንቨስትመንት ቢሮ ውስጥ ያለ ሰው ቁጭ ብለን ካወራናቸው በደንብ ይመክሩናል፣ መሆን ያለበትን ይነግሩናል ማለት ነው። ተወሰነ ሰው ጠይቄ ያለው እስካሁን ሜቢ ዘ ዌይ ፒፕል ሲ ኢት አልተረዱም እና ይህንን የሚያስረዳ ነገሮችን በትክክል ፎሎ አፕ የሚያደርግልን ሰው እንፈልጋለን ብለን ትላንት የጀመርነው ዲስከሽን ነበረ። ትዝ ይለኛል የተወሰናችሁት እሺ ብላችኋል። ለምሳሌ ላላ ብለሽ እንደነበረ ንጉስ አረም ነው 2 ወይ 3 ሰው ነበራችሁ እና ኦልሬዲ አዲስ አበባ ያለው ቲም ይሄ የኢንቨስትመንቱ ለምሳሌ ሰላም አለች፣ አሸናፊ፣ ሮቤራ፣ ሚዛኑ፣ ሶሎሞን፣ ስንታየሁ ሌሎቻችሁ ከነኚህ ውስጥ አሁን በትክክል ስራ በደንብ የሚሰራልን ማን እንደሆነ አውቀን ሜቢ ወደ ፔይመንትም ካስፈለገ ከፍለን የስራዎቹ መሰራት መጀመር አለባቸው። ሰው መቅጠር ካለብን ቀጥረን ማለት ነው። ግን ሶፍት ስኪል ያላቸው ሰዎች ነው የምፈልገው። አሁን ነገሮች አንዳንዴ በጣም ፕራክቲካሊ ደብዳቤ ፕሪንት አድርገህ ቢሮ ሄደህ ጸሐፊዋን ቀጠሮ አስይዘህ ወርባሬቨር የምታደርገው አሰራር አለ። አንዳንዴ ደግሞ ደውለን በስልክ የምንሰራው ስራ አለ። አሁን የምንፈልገው ምን አይነት ሰዎች ናቸው? ጥሩ ኔትወርክ ያላቸው እና የኤክስኪዩት የማድረግ ኤክስፒሪየንስ ያላቸው ላይክ ለምሳሌ ስልክ ቁጥር ያላቸው ኢንፎርማል ኮኔክሽን ያላቸው ሰዎች ለኢንቨስትመንት ኦፊስ ሰዎች ጋር ለሻይ ቁጭ ብሎ መጠጣት የሚችሉ ልምድ ያላቸው ሰዎች ነው የምፈልገው ማለት ነው። ናስርም አለህበት ይመስለኛል። አሁን ይሄ የአዳማው ቲም አይ ቲንክ የአዳማው ቲም ከአዲስ አበባ ቲም ድጋፍ ይፈልጋል እና የአዲስ አበባ ቲም እነኚህ አሁን የተናገርኩትን አይነት ኦፕሬሽን
መስራት ደረጃ መምጣት አለብን ማለት ነው። ለተሰይ 2 ወይ 3 ሰው ብቻ 6 7 መሆን አይጠበቅብንም። እነኚህ ሰዎች ኦፍ ዘይ ላይክ ፎር ፍሪ ቬሪ ጉድ፣ ካልሆነ ሰዓታቸውን ኮምፐንሴት አድርገን ፓርት ታይም ስራ ስትናቸው ነው የሚሰሩልን ማለት ነው። ባለቤትም ሆነው ግን ትንሽዬ ጊዜያቸውን ሪዋርድ አድርገን ሜቢ እዚህ ጋር እስቲ አስተያየት ብትሰጡኝ። ምክንያቱም ምንድን ነው ዋት አይ ሪያላይዝ ለኢንቨስትመንት ክፍት የሆነና ኢንቨስት ልናደርግባቸው የምንችላቸው ቦታዎች ዝርዝርን ለማግኘት እንደዚህ አይነት አሰጣጥ እንደሌለ ነው አንደርስታንድ ያደረኩት። ኮሬክት አድርጎኝ። እኔ ያለኝ መረጃ ነው ይሄ። እንደዛ አይደለም የሚጠየቀው። ፕሮፖዛላችሁን ይዛችሁ ኑ እና ፕሮፖዛላችሁ ላይ አይተን ተመካክረን በሀሳባችሁን ካመንበት ነው ስለ መሬት የምንናገረው አይነት የሚል አይነት መልስ ነው ለእኔ የተሰጠኝ። which is not really very formal ግን kind of informal የሆነ የምክር አይነት እና maybe we need to go like ወደ ላይ ሄደን ከላይ ወይ ቶፕ ዳውን እናደርገው ወይ የሚል ሀሳብ አለኝ እና እስቲ እዚህ ጋር አስተያየታችሁንም ንገሩን። እንደ የምታግዙን ካላችሁ ትላንት የጀመርነው ስላለ ትንሽ እናጠናክረው ብዬ ነው እሱን አጀንዳ። ሶስተኛውን አጀንዳ ነው እየተናገርኩ ያለሁት። ኦኬ 3 አጀንዳ ነበረን አይደል ዛሬ። አዳዲስ አባላት ስቶሪ ቴሊንጉን ያው የቤት ስራ ወስዳቸዋል። አዳዲስ አባላት ጥሩ ሰው የሶፎንያስን ተዋውቀናል እና አለበልን 2 ሰዎች ያገኘን ጎበዞች ማለት ነው። እና አሁን ደግሞ ስለ ኦፕሬሽን ነው የምንነጋገረው። ይሄ ኦፕሬሽን ቲም በትክክል ሪሊ በጣም ኮንክሪት ነገሮችን ከበድ ያሉ ስራዎችን ይሰራልን ማለት ነው። እና የማማከር ስራ አይደለም ይሄ፣ ሞር የስራ ባለቤት የመሆን ጉዳይ ነው። አማካሪ እንደምታውቁት ከስተመሩ የጠየቀውን ጥያቄ ነው መልስ የሚሰጠው እንጂ እነሱ ሁሉ ነገር ፊት ሆነው አይደለም የሚሰሩት። በከስተመሩ ፍላጎት መሰረት፣ በኢንቨስተሩ ፍላጎት መሰረት ሙያዊ ምክር ይሰጣሉ። አሁን እኛ ወደ ኢንቨስተሩ ወደ ኮንሰልተንሲ ቲም ለመሄድ የት ሳይት ላይ ምን አይነት ስራ እንደምንሰራ ክላሪቲ የለንም። ይህን ጥያቄ ከመመለስ አኳያ የሚያግዘን ግሩፕ ነው የሚሆነው። 2 ወይ 3 ሰው ብቻ 2 ወይ 3 ማክሲመም 3 ፒች አድርጋችሁ ምናልባት አወዳድረን እንደዚህ ልምዳችሁን አይተን ከሌና ከሌ ቢወክሉን ይሻላል እንላለን ማለት ነው። ትላንትና አይ ቲንክ ላላ አለሽ መሰለኝ ቤት ውስጥ አይደል? ንጉስ አለ ወይስ ያዘ? ምናልባት እነ ሰላም ላይ ስራ መጨመር ካለበት አይደል ነው። በዚህ ልክ ካልተነጋገርንም የአዲስ አበባ ቲም ሞር ኦር ለስ የአባላትን የማስተባበር እንደዚህ አይነት ስራዎች ነው የነበሩት። ግን አሁን በተለይ ስፔሲፊካሊ እጃችን ላይ ያለው ተጨባጭ ስራ ከኢንቨስትመንት ኦፊስ ከፌዴራል እስከ ክልል ድረስ እስከ ወረዳ ድረስ ያለውን በደንብ ክትትል አድርጎ እንደምንም አድርጎ ሳይት ይለይልን። መስክ ላይ ለምሳሌ የጤራን ከተመለከተ አብዱል አለ እዛ አካባቢ መንግስቱም ስላለ ሊተጋገዙ ይችላሉ። ግን ሜይቢ ዛት ካን ቢ ኢቭን በራሱ ኢንትሪ ፖይንት ሆን ይችላል። ግን ይሄ የኦፕሬሽን ስራ በቡድን አንነጋገርም ካሁን በኋላ ማለት ነው። ይሄ አጀንዳ እዚህ አይመጣም። ዛሬ ብቻ ነው የምናቀርበው። 2-3 ሰዎችን እዛ ላይ ካረግን በኋላ ሜይቢ ከእኔና ከተወሰኑ ሰዎች ጋር አርገን እንጨርሰዋለን። ያን ያህል አብዛኛው ሰው ስለተወያየ ለምርጫ ቦታዎቹን ለይተን ለውይይት ብናመጣ ነው እንጂ ስለ ቦታዎቹ ብዙ ብንነጋገር ትርጉም የለው። ምክንያቱም መልሱ ያላቸው ሰዎች እዚህ ቤት ውስጥ ስለሚመጡልን ማለት ነው። ስለዚህ ካኒዮ ቤት ውስጥ ካላቸው አሁን ይሄንን አሁን ያልኩትን ስራ ኤክስኪዩት ማድረግ የምትችሉ ልምድ ያላችሁ ኮኔክሽን ያላችሁ ካላችሁ በስልክ ሊሆን ይችላል የምትሰሩት። እኛ የምንፈልገው ምንድን ነው? በአዳማ አንደኛው አዳማ ነው፣ 2ኛ ሞጆ እና 3ኛ የጤራ ኤሪያዎች ማለት ነው። እነኚህ 3ቱ አካባቢ ላይ ለእኛ ኢንቨስትመንት ሊሆን የሚችሉ ፖቴንሻሊ ኦፕን ኤሪያስ ኦፕን ነው ተብሎ አይነገርም ነው አሁን ያለኝ መረጃ። ለዛ ይሄን አይነት ዴታ አይሰጡም የኢንቨስትመንት ቢሮ ሰዎች ነው። ይሄን ግን ማግኘት መቻል አለብን፣ ሶፍት ፓወራችንን ተጠቅመን ማለት ነው። እነሱ ያውቁታል፣ ለእኛ መንገድ ነው ያልፈለጉት እና ይሄንን መረጃ የሚያገኙልን ነው የሚሆኑት። ደስቴ ለአንድ ሳምንት ጊዜ ስጡን፣ ይሄን ያህል ብር ክፈሉንም ከተባለ እንከፍላለን፣ ኔጎሽየት አድርገን። ግን መጀመሪያ ይሄንን አሁን ያልኩትን ስራ መስራት የሚችል ከንቢ ለራሳችሁ የሚጠቅም ለእኛም የሚጠቅም ስለሆነ ማለት ነው። በድጋሚ የስ ብላችሁ ጻፉልኝ።
ኦኬ ከዛ ቅዳሜ ይጸድቃል። ቅዳሜ ሁሉም አባላት ባለበት ጋር እናጸድቃለን። በአጭሩ ፓርታይም ስራ ኖራችሁ ማለት ነው። ኦኬ ይሄ ትክክለኛ ስራ ነው። ያ ጎ አሄድ ጠይቀኝ። አሁን ሜንሽን ያደረካቸው ኤሪያዎች ወይም ደግሞ ሳይቶቹ ያሉት አዳማ ወይም ወደዛ ላሉት ነው። ስለዚህ ይሄ አዲስ አበባ ላይ የሚመረጠው ኦፕሬሽናል ቲም ይሄን ማስኬድ እንዴት ነው የሚችለው ነው ወይም ደግሞ ከዚህ የሚያስጨርሰው ሌላ ፕሮሰስ ስላለ ነው። ምክንያቱም እነዚህ አሁን ሶስቱ ሜንሽን የተደረጉ ኤሪያዎች እዛ አካባቢ ባሉ ሰዎች የሚካሄድ ነው። ፕላስ ደግሞ እኔ እርግጠኛ ሆኜ የምነግርህ ደብዳቤውን ከመጻፉም በላይ እኛም ውስጥ ራሱ ያሉ በትክክልም እንደዚህ ለኢንቨስትመንት የሚሆኑ ቦታዎች እንዳሉ ዳይሬክሽን ሊሰጡ የሚችሉ ሰዎች አሉ። ልክ እንዳልከው አሁን እዚህ ጋር ሁሉ ሰው ባለበት ሊወራ የሚችል ሳይሆን ትንሽ የግሩፕ ክሬት ተደርጎ እዛም አካባቢ እኔ አሁን ከአዳማ የገቡ ሰዎችም ስለማውቃቸው ነው፣ በትክክልም ኢንፎርሜሽኑ ስላላቸው ነው። ግን እዚህ ጋር ፐብሊክሊ እዚህ ቦታ ብሎ ላይነግርህ ይችላል። ስለዚህ እንደዚህ አይነት አንደኛ ሚን ሲፈጠር ፕላስ ደግሞ ይሄ ኦፕሬሽናል ቲሙ በአዲስ አበባ የሚመረጠው ለዚህኛው የምንሰራው ምንድን የሚለውን ለማወቅ ያህል ነው። የአዲስ አበባ ቲም ስፔሲፊክ ለአሁን በጣም ግልጽ ለማድረግ በተለይ የክልል ኢንቨስትመንት ቢሮ ላይ የሚሰሩ ስራዎች አሉ። ተናበው ነው የሚሰሩት የዞኑ ከክልሉ ጋር። አንዳንዴ ከላይ ዳይሬክቲቭ ይፈልጋሉ በተነገረ መመሪያ መሰረት ማለት ነው። ዞን ላይ አይደለም እንዲህ አይነት ነገር የሚሰራው ነው ላይክ እና የሆነ የፍሎ ኦፍ ኮማንድ አይደል የእንትኑ ይሄ ማይክሮ አይነት ተደራጅተን የምንሰራ አይነት ከሆነ ያደርጋሉ በወረዳ ሞርነምን አካባቢ። ግን ትልልቅ ኢንቨስትመንት ጥያቄ ሲመጣ መጀመሪያ ከፌደራልም ከክልል አካባቢ መነሳት እንዳለበት የሚያሳይና ውስጣዊ እውቀት ብቻ ይፈልጋል። እዚህ ጋር ማገዝ የምትችሉት ፖቴንሻሊ እዚህ ጋር ሊያግዝ የሚችል ሰው ከዚህ በፊት ኢንቨስትመንት ኤሪያ ላይ ኢንጌጅ አድርጎ የሚያውቅ እና በክልል አካባቢ በዞን አካባቢ የኢንቨስትመንት ቦታ አወሳሰድ ልምድ ያለው ሰው ቢሆን በጣም ይጠቅመናል። ከአብዱ ጋር ተነጋግሬ ያለው እሱ በደንብ የሚያውቀው የጤራ አካባቢ ያለውን ቃል ገብቷል። እኔ እሱን አንድ ላደርጋለሁ ብሎኛል። ግን አንድ ሳይት ብቻ ስለሆነ እናየው ከአዳማ ዙሪያ እና ከሉሜ ወረዳ የሞጆው ላይ ፕሮፖዝ ስለተደረገ ነው። ይሄ ብቻም ላይሆን ይችላል እና ጠጋ ብሎ ወደ ክልል ላይ አካባቢ ያለውን ኢንቨስትመንት ኦፊስ ማናገር እዛ ስለሆነ የሚጸድቀው ብዙ ዳይሬክሽን ይሰጡናል። ስለዚህ አሁን በጣም ዩስፉል ሊሆን የሚችለው ኮንታክት የኦሮሚያ ኢንቨስትመንት ቢሮ ሰዎችን የሚያውቅ ኦር ከዚህ በፊት በዚህ አይነት መንገድ ሄዶ ቦታ ወስዶ የሚያውቅ ሰው። ሌላ ቦታ የት አካባቢ ኢንተራፕት ላድርግ? ያ ጋር ምን ያለ መሰለህ ፍቄ፣ አሁን እንኳን ኢንቨስትመንት ጋር የተያያዘ በተለይ ከቦታ መረጣ ጋር ሁለት አይነት አካሄድ ነው የሚያስኬደው። እኔ ከሰዎች ጋር አብረን ከገበሬ ጋር የምንሰራቸው ነገሮች ሳይ፣ አንደኛ አንተ አካባቢ በምትኖርበት አካባቢ ላይ የሆነ የተቀመጠ መሬት ካለ ያንን መሬት አይደንቲፋይ አድርገህ ይህ መሬት ነው የሚሆነኝ እዚህ ቦታ ላይ እሰራለሁ ብለህ ያንን ቦታ ጠቅሰህ ከዚህ ትጀምራለህ። ከምትኖርበት ወረዳ ላይ ግብርና ድጋፍ ይሰጣል። ከምትኖርበት እዛ ከወረዳ ላይ ቦታው ለኢንቨስትመንት የተቀመጠ ነው፣ እገሌ የተባሉ ሰውዬ ያመለከቱ ስለ ኢንቨስት ቢያደርጉበት አንቃወምም የሚል የድጋፍ ደብዳቤ ይሰጠዋል። ወረዳ ወደ ዞን ነው የሚጽፉልህ። ዞን ትሄዳለህ። ዞን ደግሞ ወደ ኦሮሚያ ይጽፍልሃል። ኦሮሚያ ላይ የኢንቨስትመንት ኮሚቴ የሚባል አለ። ይሄን ኢንቨስትመንት የሚያጸድቅ የሚያይ እዛ ጋር ነው ጨዋታ ያለው። ኤዘር ሊያጸድቅልህም ይችላል ላያጸድቅልህም ይችላል። ከዛ ነው ካጸደቀልህ ወዴት ይመልሳል? እንደገና ቶፕ ዳውን አፕሮች ወደ ታች ይመልሰውና እያንዳንዱ ነገር ሌጋሊቲን እያሟላ ምናምን የሚመጣ ለምሳሌ እዛ ላይ ያለ ንብረት ካለ አንተ ኮምፐንሴት የምታደርገው ካለ ተገምቶ ኮምፐንሴት እንድታረግ ብዙ ነገሮች በዛ አይነት ይሄዳሉ። ይሄ አንተ አይደንቲፋይ አድርገህ የምትሄድበት አካሄድ ነው። ሌላው ግን ፕሮፖዛልን ትጽፋለህ። ኢንቨስት ማድረግ የምትፈልግበትን እንደኛ አይነት ፓተርኒንግ ሊሆን ይችላል። የፈለግከው አይነት ፕሮፖዛል ነው ዴቨሎፕ የምታደርገው። ዴቨሎፕ ያደረግከውን ፕሮፖዛል ለኦሮሚያ ኢንቨስትመንት ሰሚት ታደርገዋለህ። ያን እንደ መንግስት ክላስተሮች አሉ። ለምሳሌ ሆሎታ ብትወስድ አሁን ወደ ያለውበት
ዴሪ ክላስተር ነው የሚባለው እና ሞር ኦፍ የዴሪ ሰዎችን ከፈለግ ወደዚህ ነው የሚመሩት፣ ወደዚህ አካባቢ ነው ኢንቨስት እንዲያደርግ የሚልኩት። ምናልባት ፋትኒንግን ወደ አዳማ ሊያደርጉ ይችላሉ። ኢንዱስትሪ ክላስተር ያደረጓቸው ኢንዱስትሪ ስላሉ ለምሳሌ ቴክስታይል ለሚፈልግ ሰው የትኛው ጋር ቴክስታይል ኢንዱስትሪ መሆን እንዳለበት መንግስት ያስቀመጠ ራሳቸው እዛ ስላላቸው የአዳማ ሼድ ሊሆን ይችላል። አግሪካልቸር የና ሞስት ፕሮባብል ለምሳሌ ሼድ ከፈለግ ቡልቡላ ሼድ ሊወስድ ይችላል፣ ኦር አዳማ ውስጥ ሊሆን ይችላል። እና በዚህ አይነት የተቀመጡ ዳይሬክሽኖች ስላሉ ብዙም ሰው ማወቅ ያለማወቅ ትንንሽ ነገሮች እዛ ውስጥ እንደው ካወቅ የነገሌ ፕሮፖዛል ነው ብሎ ሰፖርት ካያደረገ በስተቀር ይሄን ያክል ሮል አይኖርም እዛ ውስጥ። አንደኛ በኮሚቴ የሚሰራ ነው፣ ብዙ ሰዎች ናቸው፣ ብዙ ሌሎችም እንግዲህ እዚህ ቦታ እንዲህ ነው ማለት ጨዋታዎች ይኖራሉ እዛ ውስጥ እና እንደዚህ ነገሮች ለዛ ሪዘርቭድ ሆንኩት። ብዙ አንዳንድ ጊዜ እወጣለሁ ብለህ በምትሄድበት ወር በምታስብበት መንገድ ላይ ያስከዱ አንተ ያለበት እና እኛ ያለበት ባይፋር ፈቃዱ አሁን በተለይ ኢትዮጵያ ያለችበት አንዳንድ ጊዜ መሰለህ ባይግር ብቻ አይደለም ማታስጨርሳቸው ብዙ ጉዳዮች አሉ። ያን ደግሞ አንተ የምትፈልገው አይነት ሲቹዌሽን ስላልሆነ ብዙም እዚህ አካባቢ ማውራት ስለማልፈልግ ነው። ብዙ እዚህ ውስጥ ከሰዎች ጋር ኢንቮልቭ ሳረግም ሳወራም እንጌጅ ሳረግም የማያቸው ነገሮች አሉ። ግን ከኛ አይነት አቅም እና አንተ ከምትፈልገው ጂኒዩኒቲ ጋር ስለማይሄድ ከብዶኝ ነው ዝም ያልኩ ብዙ ጊዜ ያላነሳሁት። ግን ኤኒዌይ ሁኔታው የኔ ይመስላልና ምናልባት ዶክተር ቶለሳም ሲናገሩ ሌሎችም ሲናገሩ ሰማቸው ነበር ሰሞኑን አዳማ ቲምም አሰላምንም ኤኒዌይ ያለው ሲቹዌሽን እዚህ አካባቢ ነው የሚያጠነጥለው። ይሄንን ክሎ እንድትይዝ ነው። ቴንክ ዩ በጣም አመሰግናለሁ። ይሄ ያው ኦቨርኦል አንደርስታንዲንጋችንን ኢንሪች ያደርጋል እና ጥሩ ነው እንደዚህ መወያየት። ያው ሴንሲቲቭ ቶፒክ ስለሆነ ያው በጥንቃቄ ልክ ነው ያረከው። የመጀመሪያ ያልከው ላይ ሌትስ ሴ ወረዳ ሄድኩኝ ከዛ እዚህ ጋር ያለው ቦታ ብዬ ለማለት አሁን እኛ ዝም ብለን በአይናችን አይተን የምናየው ክፍት ቦታ ዳዝሚን የኢንቨስትመንት ቢሮ ደግሞ ክፍት አድርጎ ያስቀመጠው ላይሆን ይችላል እና ቦታ ፒክ ስናደርግ ውስጥ አዋቂ ሰው እዚህ ጋር ለዚህ ጉዳይ ይሁን በክላስተሩ በተለያየ የልማት ስትራቴጂ ያቀዱት ስላላቸው በእርግጠኝነት እቅድ አለ በየወረዳው ብትሄዱ ማለት ነው። ኦር ክልል ቢሮ ላይ እቅዶች አሉ። አሁን እንዳልከኝ ወለታ አካባቢ ለወተት ከሆነ አዳማ አካባቢ ለፋተኒንግ ነው። ፋተኒንግ ላይ የሚጠቀሙ ስትራቴጂ አለ ማለት ነው እና እዚህ ጋር የሚያስፈልገን ምንድነው? እመኑኝ ደብዳቤ አይደለም፣ አይ ነው ሌተር አይደለም ስራ የሚሰራው እዚህ ጋር ዋናው መተዋወቅ ነው። ኢንቨስትመንት ከሁሉ በላይ የምን እውቀት ወረዳ ላይ እና ዞን ላይ የሚሰሩ ኢንቨስትመንት ቢሮ ኤግዛክትሊ ኢንቨስትመንት ቢሮ ላይ ያሉ ሰዎች ነው ማወቅ ያለብን። እኔም ቀጥታ ኢንቨስትመንት የሚሰራ ሰው ስላላገኘው ነው ጥርት ያለ መልስ ያልሰጠኝ። እኔ አሁን የምፈልገው ምንድነው? ሌትስ ሴይ ጎ ኤንድ ቶክ ቱ የወረዳ ኦፊሻል እናንተ የኢንቨስትመንት ቢሮ ሰው ማለት ነው ከእናንተ ጋር ስራ ልንሰራ አስበናል፣ ቦታ እየመረጥን ያለ ነው የሚያመቸንን ለእንስሳት ማድለብና ለመኖ የሚሆን ቦታ ለኢንቨስትመንት ብላችሁ የለያችሁት ቦታ አለ። እንዲህ አይነት ጥያቄ እናንተ ጋር ብናስገባ እድሉ አለ የማግኘት እድላችን ትላለህ። ምን ያህል ነው ልትሰሩ የፈለጋችሁት? ላይ 20 ሚሊዮን አካባቢ ብር መነሻ ካፒታል ነው ለመሰብሰብ ያሰብነው። በሱ መሰረት 200 300 አካባቢ ከብቶችን በአንዴ ወይፈኖችን ገዝተን ብንጀምር ከ5 ሄክታር 6 ሄክታር መሬት ሊሆን ይችላል። እንግዲህ you give them this kind of hint እና በዚህ መሰረት አለ እነዚህ አይነት እኮ እዚህ ቦታ የለም፣ እዚህ እኮ ማክሲመም የምታገኘው 1 ሄክታር ነው፣ ጭራሽ ለዚህ ስራም ደግሞ ይሄ ወረዳ አልተመረጠም ሊል ይችላል። አለቀ። አሁን ትርጉም የለውም እኛ የሆነ ኦፕን ቦታ ማየታችን ማለት ነው። እና ይሄ ውስጥ እርግጠኛ ነኝ እዛ የምታውቋቸው ልጆች ይገኛሉ። አሁን ስለ ኢንቨስትመንት ቢሮ ወረዳም ይሁን ዞን ላይ እና ክልል ላይ ብንሄድ ማለት ነው። ግን ዝም ብለን እንደዚህ ለ60 ሰው ለ70 ሰው የሚሰጥ ሚሽንም አይደለም። ዋናው እንዳልኳችሁ ሶፍት ፓወር ያለው ነገሩን አንድል ማድረግ የሚችል ኤክስፒሪየንስ፣ ከሁሉ በላይ ኤክስፒሪየንስ። ለምሳሌ ብሎ እዚህ ቤት ውስጥ ፒች ያደርጋሉ። በተለይ ይሄን ስራ ያግዘናል፣ በተለይ ቦታ የመለየቱን ጉዳይ ከላይ ለይቶ እንዲያመጣልን ከታች እስከ ላይ ያለውን ሊያጠናልን ነው ብለን ስንል ይሄው ለምሳሌ እኔ ከዚህ በፊት እንዲያርጌ ከነከሌ ጋር እንዲወስደን አሁን ይሄን እየሰራን ያለ ነው፣ ሂደቱን አውቀዋለሁ ማለት አለበት አንድ ሰው ማለት ነው። ቢዝነስ ማኔጅመንት ተምሬያለሁ አይደለም ፖይንቱ። ሌትስ ሴይ በጎ አድራጎት ኢትዮጵያ ውስጥ በምን ሂደት ነው የሚከፈተው? ከኢትዮጵያ ኤክስፒሪየንሱ አለን። አሜሪካ ሀገር በጎ አድራጎት እንዴት ይከፈታል? የኢትዮጵያ አሜሪካ ኦፊስ ልምዶ አለን። ዶክመንቶቹን ምኑን ክፍያው ምን እንደሆነ ኤቭሪቲንግ ላሳይ እችላለሁ ማለት ነው። እሺ but when it comes to business የለኝም። አሁን እኔ እንዲሁ ተነሳሽነቱ ስላለኝ ብቻ ማድረግ አልችልም።
ልምድ ያለው ሰው መሆን አለበት። ይህን ጥያቄ እንዳልኩ እኔ ስልካቸውም አለ ሊል ይችላል። ኦፍኮርስ አሁን እኔ በጎ አድራጎት ብትለኝ የሲቪል ማህበራት ኮሚሽን አካባቢ የሚሰሩ ሰዎች ስልካቸው ጭምር አለ። ማንን እንደምታናገር ምን አይነት ዶክመንት እንደምታሟላ ምን when it comes to investment ከስክራች ነው የምንጀምረው። ግን እኔ ብቻ አይደለሁም ደግሞ ሌላ እዚህ ቤት ውስጥ ልምድ ያለው ሰው ይኖራል ማለት ነው። እሱን ነው እየፈለግን ያለ ነው። አሁን ስራ ልንሰጠው ነው። ይህንን ጨርሶ እንዲያመጡልን ስለፈለግን ማለት ነው። 5 ወይ 6 ፖቴንሻል ሳይቶች ነው የምንፈልገው። ለምሳሌ ጤራ ላይ አለ ስለተባለ ብቻ ጤራ አይደለም ከአንዳንድ ሄደን ኢንቨስት የምናደርገው። አብዱ እኮ ቃል ገብቶልኛል ጤራ ከመጣችሁ አለ ቦታ ብሏል። ግን ከአንዳንድ ጤራን ብቻ ፒክ እናደርግም ነው። እኛ መጀመሪያ ዳሰሳ ማድረግ አለብን። ካሉት ውስጥ አማርጠን ነው የምንወስደው። አሁን በዚህ መሰረት አትሊስት በአካባቢያችሁ በጓደኞቻችሁ ወርበንትን ይሄንን አይነት ልምድ ያለው ይሄን ሊያግዝ የሚችል ሰው ካለ የስበሉኝ። ካልሆነ ነገም እንደግመዋለን። ሰው ማናገኝ ከሆነ በሌላ መንገድ ደግሞ እንሄድና አንድ ሰው እንዳልኳችሁ መክፈል ካለብን ከፍለን ማለት ነው። ክፍያም ካስፈለገ አድርገን ስራው እንዲሰራ እናደርጋለን። ስለዚህ ይሄን ማድረግ የሚችል ሰው አለ? የስ ኖ? ጊዜ ያለው ልምድ ያለው? ኦኬ የለም ማለት ነው። ሌላ ጊዜ እንመጣበታለን። ይሄን እንደ ቤት ስራ ወሰዱት። ዋና አንድ ነገር ላይ ያጓሄ አሁን ያለበት የኛ ጉዳይ እንደዚህ ውስጥ ለውስጥ የምንሰራው እንዳለ ሆኖ ፕሮፖዛል ዴቨሎፕመንቱ ቢጀመር አሁን ኤሪያውን አይደንቲፋይ አድርገናል፣ ምን ላይ እንደምንሰራ ቢዝነስ ኤሪያችንን። አሁን የቀረን ሎኬሽኑን ሰሌክት ማድረግ ነው። የትም ይሁን የት ግን ያንን ለማግኘት ቅድሚያ የሚሰጡን ፕሮፖዛሉን መቅረብ ስላለበት ነው። ያለ ፕሮፖዛል ደብዳቤ አሁን ለምሳሌ የሆነ ደብዳቤ በየቢሮ ብንወስድ ማንም ዞር ብሎ ፊዚቢሊቲ ነው የሚያዩት እነሱ። ያ ስራ ትክክል ነው አይደለም፣ እኛ በምንፈልገው ምን ያክል ሰው አኮሞዴት ያደርጋል፣ ከስራ ቅጥር አንጻር፣ ከኢንቫይሮንመንታል ፕሮቴክሽን አንጻር ብዙ ነገር የሚገመግሙ እዛ ኮሚቴው በተለይ ፕሮፖዛል ነው የሚቀርበው። እኛ በየቢሮ ደብዳቤ ብናስገባ አለ በተለይ ወረዳ ያለው ሰው ምንም አይወስንም። እርግጠኛ ነኝ የሚነግርህ ለምን ኦሮሚያ ላይ ነው የሚወሰነው። ኦሮሚያ ኢንቨስትመንት ቢሮ ኮሚቴ ያለው የሚወስነው የሚልከው እነሱ ያሉትን የሚያስቀይርም እነሱ ይሁን ያሉትን የሚያስቀይር እነሱ አይሆንም ያሉትን የሚያስቀይሩ ታች ወረዳ ያሉት ይሄ ካፓሲቲያቸው ይሄን ያክል አይደለም። ከላይ ነው የሚያልቀው፣ ጉዳዩ የሚያልቀው ላይ ነው። ስለዚህ በዛ ክላስተር ውስጥ ማለት ነው እኛ በምንፈልገው ክላስተር ውስጥ እስከሆነ ድረስ የሚወስዱት እነሱ ናቸው። ስለዚህ ፕሮፖዛል ማቅረብ ግዴታ እስከሆነ ድረስ ወደ ፕሮፖዛል ዴቨሎፕመንቱ ብንሄድ ፕሮፖዛሉ ቢቀርብ እና ቢገባ በዛ ውስጥ ነው የኛን የስራ ቮሊዩም አይቶ እነዚህ ይሄን ያክል ካፓሲቲ ያላቸው ይሄን ያክል ኢንቨስት ያደርጋሉ፣ ይሄን ያክል ሰው ለቅጥር ይፈልጋሉ፣ ይሄን ያክል ደግሞ ሪተርን ያገሩት በታክስ የሚሆን በሆነ ይገኛልና ቅድሚያ ይሰጣቸው አይሰጣቸው። ከፈለገው እኮ ሊያቆዩም ይችላል። የመንግስት ፕራዮሪቲም አይደለም ብሎ ሊያቆዩም የሚችሉበት ሁኔታዎች አሉ። ብዙ ኢንቨስትመንት ገብቶ ለምሳሌ አንተ አምቦ አካባቢ ጠይቀ ጅማ አካባቢ የሚሰጥበት አለ። ለምሳሌ አሁን እንደዛ ይገጠመኝም አለ ከአንድም ሁለቴና እነሱ አለን በሚሉትና እዛ አካባቢ ሄደ አልማ እዚህ አካባቢ ያለው ወጣት እዚህ አካባቢ መሬቱ ምን ያክላል እኔን ያክል ወጣት ስላለን የስራ እድል ትፈጥራለህ ብሎ የሚሄዱበትም ስላለ ለማንኛውም ፕሮፖዛል ዴቨሎፕመንቱ ቢጀምርና ቢቀርብ እሱ መነሻ ይሆናል እንጂ አሁን ሳይት በመምራት እዛ ይሆናል እዚህ ይሆናል ብለን እኛ ብዙም የምንወስነው ነገር የለም። የሚወስነው የስራ ቮሊዩሞችንና ፕሮፖዛላችን ስለሆነ እሱ ላይ ትኩረት ብናደርግ የምትል ለመጨመር ነው። ቴንክ ዩ አበበ። የፕሮፖዛሉ ተጀምረዋል። አሁን ስራውን ፓራሌል ከመስራት አኳያ ነው። ለምሳሌ የዚህ ጋር የሚለውን አሁን ሼር ያደረኩትን ልምድ ልንገራችሁ። ቅርብ ቀን ነው የጸደቀልን ይሄ ኢንቨስትመንት እና ደቡብ ምዕራብ ኢትዮጵያ ላይ ምንድን የተደረገው መጀመሪያ አካባቢውን የሚያውቅ አንድ ሰው ቀበሌ ያሉ ሰዎችን ያናገረ በደንብ ስለሚያውቀው ማለት ቀበሌ ላይ ያሉ ሰዎችን ያናገረና የቀበሌውና የወረዳውንም ስለሚያውቃቸው ሁለቱም ጋር አናግረው 3 ቦታ ኦፕሽን ሰጡ። ይሄ ቦታና ይሄ ቦታ ለእናንተ ላላችሁት አይነት ሀሳብ ይሆናል፣ እዚህ ላይ መጠየቅ ትችላላችሁ ተባለ ማለት ነው። ያችን ኢንሳይደር መረጃ ወስደን ፕሮፖዛል ጽፈን ሳይት ጠቅሰን እንደዚህ አይነት ነገር መስራት እንፈልጋለን እዚህ አካባቢ ላይ እና ይሄ ቦታ ለኛ ስራ ምቹ መሆኑን ወረዳውንም አማክረናል እና ፖሲቢሊቲው አለ የሚል ማለት ነው። ከዛ ወረዳው ለቀበሌው ወረዳው ለዞን እያደረገ ፕሮፖዛላችን ኢን ዘ ሚን ታይም ሪቫይዝ እየተደረገ ማለት ነው።
አሁን ላይሰንሱን አግኝተናል። ኦልሞስት አልቋል። ትንሽ ነው የቀረው እና በዚህ ይሁን በዛ ውስጥ ያሉ ሰዎች መረጃ ማግኘት የግድ ነው። እኛ ለምንጽፈው ዶክመንት ኢትስ ቬሪ ኢዚ። እኛ ከኢንተርኔት ጋር በሉት ከሌሎች ዶክመንቶች ጋር አስተያየተን ኖርማሊ በር የምናዘጋጀው አይነት ፕሮፖዛል እሱ ብዙም ጊዜ አይወስድብንም። አሁን ሉሜ ታርጌት አድርገናል። አዳማ ዙሪያ አለ፣ እንደገና ሌላ አለ። 3 ቦታዎች ይዘናል። 3 ወረዳ ማለት ነው። ለሶስቱም ወረዳ አይደለም በአንዴ የምናስገባው። ተረዳችሁ? ከ3 ወረዳ ያሉትን ፖቴንሻል እንትኖች ኢንፎርማሊ እኛ ከወሰድን በኋላ ውስጣዊ ራንክ አድርገን አንዱን ቦታ ታርጌት አድርገን እንጽፋለን እንጂ አሁን ለጤራ የምንጽፍ ከሆነ ለሉሜም ላይ አንዱን ፕሮፖዛል ልናስገባ ማለት ነው። ላይ ሄደው 3 ፕሮፖዛል ይሆናል ማለት ነው። ኮንፊውዝ ነው የምናደርጋቸው ኢንቨስትመንት ቢሮ ላይ ያሉትን ሰዎች። ኦኬ። ስለዚህ አሁን ኢትስ ኦል አባውት ሰው የማወቅ እና ያለማወቅ ጉዳይ ነው። አሁን ችግሩ ምንድን ነው? አብዛኞቻችን እዚህ ቤት ውስጥ ያለነው ሰዎች እንዲህ አይነት ስራ አናውቅም፣ ልምድ የለንም። you need to be very clear። የኤክስፒሪየንስ ክፍተት ነው እኛ ጋር ያለው። እኛ ብዙዎቻችን ተመራማሪዎች፣ መምህራን ምናምን ነን ያለነው። ፐብሊሽ ማድረግ ነው የምናውቀው፣ ግራንት መጻፍ ነው የምናውቀው። ፕሮፖዛል ኢትዮጵያ ውስጥ ይህን የኢንቨስትመንት ጋር የተያያዙ ቦታዎች ላይ ሰርተን ኢንቨስትመንት ኮሚሽን ላይ ሄደን ምናምን ስልካቸውን ወስደን አብረናቸው እናጠጥተን አናውቅም። በጣም ቴዎሬቲካል ይሆንብናል ስንነጋገር ማለት ነው። እና የዚህ ጋር እንትን ኤክስፒሪየንስ ያሳየኝ ግን ምንድን ነው ውስጥ ያሉ ሰዎችን ማወቅ is everything። ገና አሁኑ እንዳትሳሳት ከአሁኑ ኮሬክት ያደርጉሃል ማለት ነው። ይሄ ለሌላ ጉዳይ ተይዟል። ለምሳሌ እዚህ ጋር የምታዩት እንትና የሚባል ኢንቨስተር ወስዶታል የተባለው ለምሳሌ ተፈራርሞ ጨርሰውታል። ምንም ስታዩት ኦፕን ስፔስ ነው፣ ግን ቦታው ተሰጥቷል። እንደዛ አይነት ነገሮች ውስጥ እንዳንገባ መጀመሪያ ቦታው ከሌላ የኢንቨስትመንት ጥያቄ ነፃ መሆኑን ምናምን ያውቁታል ዞንና ወረዳ ላይ ያሉ መሐንዲሶች ማለት ነው። እና ኤኒዌይስ ይሄን ነገር እንምጣበት። ፕሮፖዛል የሚሰራው ቲም ኦልሬዲ አሁን ያኛው ሌላ ስራ ስላለብን ነው እዚህ ጋር ፎከስ ያደረግነው። ፕሮፖዛሉ ይሰራል፣ በአንድ ሳምንት መጨረስ እንችላለን። እና ኮንቴክስት ሪሊ ፕራክቲካል የሆነ ፕሮፖዛል መጻፍ ስላለብን ማለት ነው። እና ካን ዊ አግሪ ዛት እዚህ ጋር ዊ ዶንት ሃቭ ሪሊ ክላሪቲ የለንም። እንደዛ ነው የምትስማሙት? የኔ አሁን ያለኝ ግንዛቤ እዚህ ድረስ when it comes to ኢንቨስትመንት ቦታ መጠየቅ ልምድ ነው የሌለን። ሁለተኛ ሰዎችን አናውቅም። እና ኦፍ ኮርስ እንደዛ ስናስብ ደግሞ ዘንድ በብዙ ጊዜ የሚባሉት ነገሮች ሰለባ እንሆናለን ማለት ነው። እንደዚህ እኮ እንዲህ ካልሆንክ ማግኘት አትችልም፣ ይሄ ያስፈልጋል ምናምን። በብዛት ሩቅ ላይ ያሉ የሚወሩ ነገሮች ውስጥ ላይ እንዳሉ እናውቃለን፣ ግን it's not everything። ለምሳሌ ከሙስና ጋር ተያይዞ የሚነሳው ነገር አይደለም እንትን አይደለም። እናውቃለን ብዙ ቦታዎች ላይ እሱ ነገር እንዳለ ይታወቃል፣ ግን ማለፍ እንችላለን። እርግጠኛ ነኝ ልናልፈው እንችላለን ያን ነገር ማለት ነው። ይሄው የዚህ ጋር አሁን ይሄ በጣም ስሙዝሊ ነው ሄደው። አሁን ማሳያችሁ እዚህ ድረስ ለመድረስ ምንም ኮስት፣ ምክንያቱም ውስጡን ይሄን ስራ የሚሰሩ ልጆች ያውቁታል፣ ጓደኞቻቸው ናቸው። እንትኑ ላይ ዞንን በሉት ወረዳ ላይ የሚሰሩት ወረዳውን ወደ ቀበሌ ይላካቸው ማለት ነው። አሁን ከእናንተ የሚፈለገው ዞን ሪጅን ክልል ኢንቨስትመንት እና ከዛ የዞን እና የወረዳ እነኚህ 3ቱን ኮንታክቶች ማወቅ ነው። ምናልባት ይሄንን ምናልባት የምታውቁት ሰው ካለ የአንድ በውስጥ በኩል እኔ ጋርም ኮሚኒኬት ብታደርጉ ኮኔክት ማድረግ እንችላለን። እንሞክራለን። ምንም ጥያቄ የለውም፣ ይሞከራል። እና ከክልል የዞን እና የወረዳ የአዲስ አበባ ሳር ቤት አካባቢ ነው ቢሮዋቸው፣ እርግጠኛ ነኝ ካልተቀየረ አይደል? የኦሮሚያ የኢንቨስትመንት ቢሮ ሳር ቤት አካባቢ የሚኖር አባል ቢኖረን አንድ ሻል ያለ ሰው እንደው ኔትወርኪንግ የሚችልበት ሻይ ሰዓት ሄዶ አብሯቸው ቡና የሚጠጣ ሰው ከዛ ትንሽ መረጃ የሚያመጣልን እና ያ ሳር ቤት ነው እና እዛ አካባቢ ሄዳችሁ go and talk to people አናግሯቸው እና እስቲ ነው የሆነ ነገር መረጃ ፈልገን ነበረ፣ የሆነ ግሩፕ አለ በጣም ጥሩ ናቸው እና በቃ ግን መረጃ የላቸውም እና ያ አስፋው ቴንክ ዩ ወንድሜ አስፋው ሶፍት ፓወርህን ተጠቀም እና ገባ ብላ አብራቸው ቡና ጠጣና
ፓተርኒንግ ላይ ሊሰራ የተፈለገ ግሩፕ ነበር እና በጣም ብዙ ዝግጅት እያደረጉ ነው። ልምድ የላቸውም እና እንዴት እናግዛቸው? ቦታ እዚህ አዳማ ሞጆ እና ወደ ጤራ አካባቢ ብንሰራ የሚል ሪኮመንድ ተደርገው፣ ግን እርግጠኛ አይደሉም ቦታ መኖር አለመኖሩን እና እንዴት እናግዛቸው? እስቲ እንዴት አብረን እንስራ ምናምን ምን ትመክረኛለህ? ይክን ቀጠሮ ይዛችሁ እዛ ጸሐፊዎቹ ጋር ማለት ነው። እና አስፋዎች በቃችን ሞክርና እስቲ ለትንሽ ጊዜ እንሰጥሃለን። የሚያስፈልግ ግብአት ካለ እዛ ጋር ንገረንና የአዲስ አበባ ቲም ያው በትራንስፖርትም በምንም በምትፈልገው ስካይላይት ሆቴል ማደር ከፈለግም ትችላለህ። ኦኬ። ስለዚህ ለዛሬ 3 አጀንዳዎቻችንን ጨርሰናል። አይ ሆፕ ዩ አንደርስታንድ ብዙ የሚሰሩ ስራዎች እጃችን ላይ ያሉ። ይህን የሳይት ሴሌክሽንን ኦፕሬሽን በተመለከተ ወንድማችን አስፋው ከኦሮሚያ ክልል የኢንቨስትመንት ቢሮ ይጀምርና አንዳንድ ነገሮችን ያጠራልናል እና አበበም ሌሎቻችሁም አግዙት እና እርግጠኛ ነኝ ሳናውቀው አንደኛ ክላስሜት እዛ ሲሰራ ታገኙታላችሁ። ወይ ከኔ ጋር ወይ ከአስፋው ጋር ወይ ከአበበ ወይ ከላላ ጋር የተማረ ሰው ይኖራል በየቦታው ስትሄዱ ማለት ነው። እና ዚስ ፒፕል አር ቬሪ ሃፒ እንደሚያግዙ አውቃለሁ፣ አይቻለሁኝ በተለያየ ጊዜና እና አንደኛው ይሄ ነው። አስፋውን ቴንኪው በሉልን እስቲ አስፋውን እና አበበን ሁላችሁንም ተሳተፋችሁትን እናመሰግናለን። ስራውን እያገዛችሁን ስላላችሁ እና እንደዚህ ነው እንግዲህ ስራ የሚሰራው ማለት ነው። ብዙ ፕሮግረስ አድርገናል። በነገራችን ላይ ብዙ ነገሮች እየተማርን ያለ ነው። ለእኔ ደግሞ ይሄ አሁን የምማረው አግሪካልቸር ሊደርሽፕ ነው እና አንድም ቀን ኢንቨስትመንት ቢሮ ሄዶ ማወቅ ሰው አግሪካልቸር ሊደርሽፕ ፒኤችዲ ይዞ ሲመጣ አስቡት ኢትዮጵያ የወረቀት ሰው ብቻ ይሆናል ማለት ነው። አሁን ግን ከእናንተ ጋር ማደርገው ነገር በደንብ እያስተማረኝ ነው ያለው እና ከትምህርቴ ጋር ይገናኝልኛል። እናንተ ጋር የኢትዮጵያ ጋር የምሰራው ስራ ኤግዛክትሊ ከኔ ፒኤችዲ ትምህርት ጋር በጣም የሚገናኝ ነገር አለው ማለት ነው እና በደንብ ፕራክቲካል እንዲሆን ዝም ብሎ በኋላ ዶክተር ፍቃዱ ምናምን እንድትሉኝ ሳይሆን ሪሊ አብረን የምንሰራ ወንድሞችና እህቶች እንድንሆን ነው የሚፈለገው ማለት ነው እንጂ ዶክተር ፕሮፌሰር ምናምን ስም ብዙ ነው ያለው፣ የተለያየ ቦታ አለ። አሁን ጉዳዩ መፍትሄ ማምጣት ነው፣ በትውልድ የሚጠቅም ነገር መስራት ነው አላማችን ማለት ነው እና እጅግ እናመሰግናለን። የዛሬውን ሴሽን እዚህ አካባቢ የምናቆም፣ ምናልባት የቀረ የምትሉት ካላችሁ ሰላምዬ ቤት ውስጥ ካለች እንደው ይሄ የብር ማዋጣቱ ጉዳይ ስንት ደረሰ? 200,000 ይሞላል የሚል ነበር የዚህ ሳምንት እቅዳችን እና ስንት ሺህ ሆኖ ይሆን? 200 ለማድረግ ነበር ሀሳባችን እና ይጠቅመናል። ገንዘብ ይጠቅማል። በነገራችን ላይ በደንብ ነው የሚጠቅመው እና እንደዚሁ የማትፈልጉት 10,000 20,000 ብር ሲኖር ዝም ብላችሁ እዚህ አካውንት ላይ ብታስገቡ እኔ በጣም አዋጭ ነገር ነው ላለው የሚጠቅማችሁ ነገር ነው የሚሰራበት በዚህ ብር እና ብዙ ነገሮችን ላይፋችንን ይዝ ያደርጋል። 18,757 በጣም አሪፍ። ያው ያልተመዘገቡ እንደምታውቁት የመመዝገቢያ ብር 5,000 ብር ነው እስከ ቅዳሜ ድረስ እና ቅዳሜ ዕለት ስንገናኝ ደግሞ በሚቀጥለው ሳምንት 10,000 መሆን ይቻላል አይቻልም የሚለውን እንነጋገራለን። ሰዎች ትንሽ ቆንጠጥ አድርገው እንዲይዙት ማለት ነው። እየሄዱ የሚረሱን ነገር አለ። አሁን እንኳን 190 ሰው ኦንላይን እያለ ሌላ ስብሰባ ነው የሚሄዱት ማለት ነው። እኛ ጋር እንዲመጡ ነው የምንፈልገው ግን አይመጡም እና ምናልባት የኢንቨስትመንት ስራውን ሁሉ ጓደኛ ሁሉ ያለው ሰው ይኖር ነበር፣ ሁሉም ገብተው ቢሆን ማለት ነው እና እኚህ ሰዎች እንዳይረሱን ማድረግ አለብን በትክክል እና ስለመጣችሁ በጣም አመሰግናለሁ። ቤቱንም ስለከፈታችሁ ቴንኪው። እኔ በሌለው ሰዓት ያው የተገኛችሁት አድሚኖች ውይይቱ ይቀጥል እና የነገ አጀንዳችን ከዛሬ ይሄ የስቶሪ ቴሊንግ ጉዳይ እሱን በደንብ እንትን ማድረግ አለብን፣ ማድቀቅ አለብን። በቃ ኤቭሪባዲ ትሬንድ ስቶሪ ቴለርስ መሆን አለባቸው። ታሪካችንን በሚዛናዊ በሆነ መንገድ ቆንጆ አድርገን ማቅረብ መቻል፣ ያልተጋነነ አንዳንዴ በጣም ኤግዛጁሬትድ ሚዲያው ኤግዛጁሬሽን ይወዳል። በነገራችን ላይ ግራፊክ ነው። አሁን ቃሉ ሰምታችሁ ከሆነ ግራፊክ ማለት የተጋነነ ማለት ነው። በብዛት ግራፊክ ዲዛይን ነው አይታችሁ ከሆነ በብዛት
ፖስት የሚደረገው ማለት ነው። ሰበር ዜና ምናምን እንትና ታሪክ ሰሩ፣ የአግሪካልቸር ሊደርሺፕ ቲም ተአምር እየሰራ ነው፣ ኢትዮጵያን የሚቀይር ሀሳብ መጣ ወር ምናምን እንደዚህ የተጋነነ የውሸት ነገሮች እንደዛ ሳይሆን ሪሊ ሚዛናዊነቱን የጠበቀ እና የእኛን ስራ ለትውልድ ሊያስተዋውቅ የሚችል ስራ እንድትሰሩ አደራ አላችኋለሁ። እና ምናልባት ኦኬ ሰበር ዜና ብሎ ጀምሮ ውስጥ ላይ ጥሩ ነገር መንገርም ከተቻለ ጥሩ ነው። እንደዛ ብሎኛል አንድ ጓደኛዬ። የኔ ብዙ ጊዜ ዩቲዩብ ላይ ምናምን አንዳንድ ትምህርታዊ ቪዲዮዎችን ፖስት አደርጋለሁ፣ ውይይቶችን ፖስት አደርጋለሁ እና በሚገርማችሁ ሁኔታ የሚያስቀውን ምናምን ተራ ነገር ነው ላይ ከ1000 ቪው 2000 ቪው ምናምን አይቶት የሚያድሩት ማለት ነው። ከዩቲዩብ ላይ ብር ማግኘት ቢሆን አላማዬ ዝም ብሎ ተራ ነገሮች፣ ቀልዶች ምናምን ፖስት አደርግ ነበረ በደንብ ስለሚታይ ማለት ነው። አላማው ግን ትንሽ ለሀገርና ለወጣት የሚጠቅም ነገር ስለሆነ ሁሌ ያሻማል። ምን አድርጌ ነው ወጣቱን እንዲያዳምጡ ማድረግ የሚችለው የሚለውን ማለት ነው። ምግብ አብስለ የሚበላል ሰው ከሌለ ትርጉም ስለሌለው። ከዛ አንድ ጓደኛ ምን አለኝ፣ ቀልድም ጨምርበት እያዋዛ እንዴት አባቴ እንደማዋዛው እንጂ ግብርና ኢንቨስትመንትን እንዴት አድርጌ ላዋዛው? ጮማ ስጋ እና ጥሬ ስጋ በርካሽ እንሸጣለን። ይህን ኢንቨስትመንት እስቲ በደንብ ማዋዛት የምንችልበት መንገድ ካለ የምታውቁት ካሉ ነገሩን ዲው ቱ ዲፍረንት ሪዝንስ አይ ካንት ፓርቲሲፔት። ችግር የለውም መብራት ችግር የለውም። በቻላችሁት ጊዜ ዋናው ነገር ዌን ዩ አር ኖት ሂር መጽሐፍ ነው። ይቅርታ አልቻልኩም በሎክሽ ይቅርታ አልቻልኩም። ኢቭን አንተ ባትችል ለዚህ ነው ኔትወርኪንግ ለአበበ ነግረህ ኦር ለናቲ ነግረህ እኔ ከላይ አይመጣም በልልኝ። ሪሊ ሲሪየስሊ ስንወስደው ማለት ነው። የማንመጣ ከሆነ እኔ ዛሬ አልችልም ምናምን ማለት ስራ ነው አይጀመርም ምንም ይሁን በቃ። እና ኦፍኮርስ ሌላው ማህበራዊ ሚዲያ እንደምታውቁት ዝም ብሎ መግባት መውጣት ነው። ምንም ቁም ነገርም አይሰራበትም። ኦፍኮርስ የተለያየ ሸሮች ምናምንም ይደረጋሉ ደግሞ ማለት ነው። እና እዚህ ቤት ግን ጀኒውን በተቻለ መጠን ጀኒውን ሆነን ሁላችንም ብንችላት አቅም ተቻችለን የተሻለ ነገር አብረን ለመስራት ነው የምንገናኘው። እና ያው 1 ሰዓት ማለቅ ነው የነበረበት። ብዙ ጊዜ እንደዛ አያልቅም፣ ትንሽ ይንዛዛል። 2 ሰዓት ኦኬ 24 ሰዓትም ሰርተነው ጥሩ ቢሆን እኔ አይደውም ማይንድ ታቸው። ዋናው ነገር አላማውን ያሟላ እንጂ ደስ ቢለው ደግሞ 600 ምናምን ሰው ያለበት ቡድን 699 ሰው አስቡ፣ 700 ሰው ሊሆን ይሄ እኮ በቃ የአንድ ዩኒቨርሲቲ ተማሪ ብዛት እንደ ምክንያቱም እዚህ ላይ ያለው ሰው ቢያንስ የመጀመሪያ ዲግሪ የጨረሰ ነው አብዛኛው። ይሄንን ይዤ እኔ ችግር ማውራት ጀስት ሼም ነው በቃ ፖዚቲቭ ስቶሪ ማምጣት መቻል አለብን ማለት ነው። እና ያ እንዳልኳችሁ ይሄ ግሩፕ አንደኛ አድቮኬት የምናደርገው ነገር አለ። አሁን ብዙ ጊዜ ያን ፓርት ላይ በደንብ ላትሰሙት ትችላላችሁ። አድቮኬሲ አለ እና አድቮኬሲው ሚዲያ ላይ በጓደኝነት በስቶሪ ቴሊንግ የተለያየ ታክቲክ ተጠቅመን እና ኢምፓክት በማሳየት ነው አድቮኬሲ የሚሰራው። ሁለተኛ ነገር ትሬኒንግ አለ በተግባር ለምሳሌ ስቶሪ ቴሊንግ ትሬኒንግ እየሰጠናችሁ ነው ያለ ነው። ዩአር ቢንግ ትሬንድ ምናልባት በትሬኒንግ ብለን ስላልሰየም ነው ላትረዱ ትችላላችሁ። ኔትወርኪንግ እዚህ ቤት ውስጥ እየተፈጠረ ነው። ምናልባት አሁን ቅድም ወንድሜ ሶፎንያስ ሲያቀርብ ያያችሁት ማለት ነው። ኔትወርኪንግ ኢን ፕራክቲስ እንደዚህ ነው። ሀሳብን ለሰው ትነግራለህ፣ ሰዎች ያንን ሀሳብ ይዘው እንዴት ላግዘው ብለው ያስባሉ በዛ ዙሪያ እና በተለይ ስራ ለሌላቸው ወጣቶች ቢመጡ እዚህ ቤት ውስጥ ፖቴንሻላቸውን እዚህ ቤት ውስጥ ላለ ሰው ቢነግሩ ብዙ ነገር ይጠቀማሉ። አብዛኛው ወጣት የሚሸሸው ኢንቨስትመንት ከሆነ እኔ ብር የለኝም አለቅ። ብዙ ማውቃቸው ሰዎች ወደኋላ የሚመለሱት ገንዘብ የለኝም በሚል። ገንዘብ ልታገኝ የምትችለው ገንዘብ ያለው ሰው አካባቢ በመዋል ነው እንጂ ገንዘብ የለኝም ብለህ ሁሉ ኤቭሪባዲ አንኢምፕሎይድ የሆነ ቦታ አይደለም መሰብሰብ ያለብን። ኢፍ ዩ ዶንት ሃቭ ቢዝነስ ያለው ሰው ስራ ከሌለ ስራ ሊያሰራ የሚችል ሰው ማን ነው ብለህ እዛ አካባቢ ነው የምትቆየው እንጂ አትሸሽም። ግን ማይንድ ሴታችን ምንድን ነው የሚነግረን? ኪሴ ውስጥ ብር ስለሌለ ለኢንቨስትመንት ቢሆን ገንዘብ ስለሌለኝ ኖ ለዛ ብዬ ቀርቻለሁ ይሉኛል ብዙዎቹ። እኔ እኮ ኢንቨስትመንት ስትል በቃ ምንም እኮ ብር የለኝም ብዬ ነው የቀረሁት ይሉኛል አንዳንዱ ጓደኞቼ። ግን እዚህ ቤት ውስጥ ቢገኙ ከሌላው ሰው ጋር አብሮ በመስራት እንኳን
ተጨማሪ ስራ ሊያገኙ ይችላሉ፣ አዲሽናል ኢንካም ማለት ነው። እና ይሄንን እንሰራለን። ስለዚህ አድቮኬሲ አለ፣ ትሬኒንግ አለ፣ ኔትወርኪንግ አለ፣ ሜንተሪንግ አለ። ኢትዮጵያ ላይ እየተሰራ ያለ የተለያዩ ስኮላርሺፕ ውይይቶች አሉ። የተያያዘ ነው። ሁላችንም እሱኑ የምንሰራው ሰዎች ነን እዚህ ያለ ነው ማለት ነው። እና እዚህ በመምጣታችሁ ስለ የዛኛው ግሩፕ ውስጥ ያሉትንም ቤኔፊትስ ልታገኙ ስለምትችሉ እና ይሄ ነው። እና የተለየ ሰዎችን መለመን አያስፈልግም፣ ግን መንገር ግን አለ። እውነቱን መንገር። እኔ አሁን ትልቁ መፈልገው 130 ሚሊዮን ህዝብ አለ ኢትዮጵያ ውስጥ። ሁሉም ስለ ኢትዮጵያ ቢያውቁ አለ። መምረጥ ከዛ የባለቤቱ ነው። መረጃውን ማድረስ ደግሞ የኔ ኃላፊነት ነው ማለት ነው። የስ ኢትዮጵያ የሚባል ወጣቶች ላይ የሚሰራ የበጎ አድራጎት ድርጅት አለ። አብራችሁ መስራት ትችላላችሁ። ይሄ የናይክ የምናምን የአዲዳስ ቲሸርት የለበሰው ሰው አውጥቶ ይሄን እንዲለብስ ማለት ነው። ይሄንን ነው ማይንድ ሴት ሺፍት እንዲያደርጉ እንፈልገው። የኛ ምንም ከኛ ጋር ያን ያህል ግንኙነት የሌለው ነገር ብራንድ ነው ተብሎ ወደ ማዕት ብር ነው የአንድ ሰው ደሞዝ ምን አይነት ኮስት የሚያደርግ እዛ ላይ እያወጣን ያለው ኢትዮጵያዊ ወንድሜ ማለት የተጃጃለ ዘመናዊ ሰው ማለት ይሄ ነው። አጠገቤ ጎረቤት ስራ እድል የለም፣ ብዙ ሰው እየተቸገረ ነው ያለው። አንተ ብራንድ ለበስኩ ብለህ ታካብዳለህ ሰፈር ውስጥ ማለት ነው። የአስተሳሰባችንን ደካማነት እኮ ነው የሚያሳየው። ነጋዴው ጋር ሄደህ ልትገዛ ስትፈልግ እኮ የውጭ ሀገሩ ነው ይሄን ያህል ብር ነው የሚሸጠው ብሎ ጀስቲፋይ ሊያደርግልህ ይፈልጋል። ኢንዳይሬክት ኢንሰልት ማለት ነው። እንደዚህ አይነት የተሳሳተ ማይንድ ሴት ስላለን ኢትዮጵያውያን አንደኛ ሀሳብ እየያዝን ሀሳቦቻቸው ለምሳሌ ወንድሜ ቅድም ሎሚ ነው ያለው አይደል? ሎሚ ሌጋሲ ደን አሁን ሶፎኒያስ አንተ እቺን ቲሸርት ብታመጣ አውል ቢ ዘ ፈርስት ዋን ቱ ባይ ገባ። በምን አድርገህ ነው የምትጀምረው አንተ? ምናልባት ቲሸርት ለማሳተም በቂ ብር ላይኖር ይችላል፣ ግን ላው ላይ በእጅ ስራ ሊሰራ ይችላል። በጥቅስ ይሰሩታል። እህትህ ልትሰራልህ ትችላለህ። ማዘርህን ማለት ማሚ እቺ ሎሚ የምትለዋን እስቲ ቲሸርቴ ላይ ነጭ ቲሸርት ገዝተህ ላው ላይ አድርግልኝ። እሱን ለብሰህ ስትወጣ ኢሚዲየትሊ ጓደኞች ጋር አስተሳሰብ ለውጥ ይመጣል። ብዙ ልጆች እኔ ጋር ሲመጡ ልክ እቺን ቲሸርት ለብሼ ሲያዩ ቆይስ ኢትዮጵያ ምንድን ነው ብሎ መጠየቅ ይጀምራል። ኮካኮላ በየቦታው እየለጠፈ ባላሰብከው ቦታ ፊልም እያየ መሀል ላይ እያመጡ ኮካኮላን የሚያሳዩ ለምንድን ነው? ደግመ እሱን ስታስብ ሄደ ኮካኮላ እንደምትገዛ ስለሚያውቁ ነው። አእምሯችን ላይ ነው፣ ትኩረታችን ላይ ነው የሚሰራው። አዲዳስ እና ናይክ ነው ላይክ እንደ ዘመናዊ እንትን በጣም በኩራት ለብሰው ምናምን ከዛ በኋላ ከገርል ፍሬንዱ ላይ አስፋልት ላይ ወክ ማድረግ ይፈልጋል ማለት ነው። ኢትስ ጉድ ግን ሞኝነት ነው። ኢኮኖሚካሊ ኮንሽስ አይደለህም። ሀገር እንዴት እንደሚያድግ አልገባህም። የሌላ ሀገር ምርት ነው የምታስተዋውቀው። ገንዘብን ሌላ ሀገር ያለ ሀብታም እንዲያድግ ነው እያረክ ያለው። ለምንድን ነው የራስህን ሀሳብ እንትን እያረክ ቲሸርት ላይ ክሬቲቭ እያረክ በቀለም በተለያየ ዘንጌ እያረክ ማትለብሰው? አርሰናል ኦር ዋትኤቨር የምትለብሰው ለምንድን ነው? የሀገርህን ብሔራዊ ቲም ለምንድን ነው ማትለብሰው? የለማ አእምሯችን ላይ እንደዛ የሀገራዊ ፍቅር ስላልተፈጠረ ኦር ክሊር የሆነ ፕሮፌሽናል ጎል ስላላስቀመጥን በቀላሉ ገበያው ያታልለናል። ጭራሽ የስልጣኔና የሀብት ምልክት እናደርገዋለን ማለት እና እዚህ ቤት ውስጥ አንዱ የምናደርገው ብራንዲንግ ምን እንደሆነ፣ እንዴት ነው እኛ የራሳችንን ሀሳብ ብራንድ ተሸካሚ የምንሆነው፣ ንግግራችን፣ ተግባራችን፣ ማህበራዊ ሚዲያችን፣ አኗኗራችን እንዴት ነው እኛን እንዲመስል ምኞታችንን እንዲመስል ብናደርገው የህይወት ግባችንን ማለት ነው። ይሄንን ነው ለኢትዮጵያ ወጣቶች እዚህ ቤት ውስጥ ላላችሁ በተለይ ስራ ለሌላችሁ ወጣቶች መንገር እንፈልገው። አይዊሽ እኔ ዛሬ የሚቆጨኝ አሁን የምሰራቸውን ስራዎች የዛሬ 10 ዓመት 15 ዓመት ጀምሬ ቢሆን ኖሮ የት ይደርሳል? ዴንማርክ በነበርኩ ሰዓት የመጨረሻ በጣም የተሳሳተ መንገድ ላይ ነበር ማያው ግራጁዌት ስኩል እየተማርኩ ኖር ምናምን፣ ግን አኗኗሬ ልክ አይደለም። ወይን አይሉክ ባክ በጣም የተሳሳተ ነገር ነው በኖር የነበረው። ባለፈው ነግሬያቸዋለሁ። ባርሳ የሚባል የእግር ኳስ ቡድን ቢያንስ 2 ዓመት እድሜን ሰርቆብኛል። ዛሬም እንደዛ የሚታለል ወጣት አለ። ባርሴሎና ወር ሊቨርፑል ሲያሸንፍ በቃ ወንበር ላይ ወጥቶ ጨፈር ይፈልጋል። ዛሬ ደግሞ ማንቸስተር ነው መሰለኝ በቃ ወር ቶትናም ነው ወያላው ምናምን ዝም እያለ ጆሮውን እስኪያመው ድረስ ይጨዋል።
ምን አለ ያኔ የኢትዮጵያን በዛ ሰዓት ጀምሬ ቢሆን ኖሮ እንደዚህ አይነት አሁን እዚህ ቤት ውስጥ የምናወራው አይነት ሰዎች እንደው ሰብስበው የሚነግሩ ሰዎች በዛ ሰዓት ቢኖሩ ችግሩ አላዳምጣቸውም ቢመጡም ያኔ ያ ኤግዛክትሊ። ስለዚህ አንደኛ ነገር ይዶን ሀብቱ የኢትዮጵያ አይደለም። አንደኛ ዋት ልክ አሁን ሎሚ እንትና ሶፎንያስ ጥሩ ምሳሌ ሊሆናችሁ ይችላል። ሎሚ ሌጋሲ ነው እሱ የዩቱብ ግብ እዚህ ፋርማሲ መክፈት ነው። ፐርፌክት። እቺ ፋርማሲ በሀሳቡ ሰርቷት መጨረስ አለበት። ፕሮፖዛሉን ጽፎ ምናምን ዶርሙ አካባቢ የሚተኛበት አካባቢ ቤት ውስጥ ምናምን ኢነርጂውን ወደዛ አካባቢ መሰጡት። ማአት ዲስትራክሽን አለ በየቀኑ ልክ ስልክን ስታነሳ ማአት የሚሸውዳል። ሰበር ዜናውን ምኑን ሰዎች ነን ገብቷቸዋል። አንዳንዱ ጭራሽ ማአት ጥሩ የሚሆን መጥፎ ነገር ያመጣል። ሰው ነህ፣ ያንን ዝም ብለህ ትተህ መሄድ አትችልም። ግን አካባቢን በሙሉ በዛ ታክቲካል በሆነ ውይይቴን እኔ አሁን እንደዛ በቻልኩት መጠን ለልጆቼ እንኳን ብዙ ጊዜ ስናወራ ስለ ኢትዮጵያ ነው የምነግራቸው። የአግሪካልቸር ሊደርሺፕ የሚባል ፕሮግራም ጀምረናል። 100,000 ብር ምናምን ተዋጥተዋል። 600 ሰው ተመዝግበዋል። ልጆቼ ውስጥ ምንድነው የምፈልገው የሆነ ነገር ማቀድ መተግበርን ፕራክቲካሊ ነው ማሳያቸው። ባለፈው መጽሐፍ ጽፋለሁ ብዬ መጀመሪያ ቃል የገባሁት ለልጄ ይሄው ቃል የገባሁልሽን የማልሰራ ከሆነ አንቺ ነሽ የምትጠይቀኝ ብያት ማለት ነው። ዋው ያ መጽሐፍ ደረሰው ነግረኸኝ ነበረ ትዝ ይለኛል። እስቲ ከቨሩ እንዴት ነው? ጭራሽ ከቨር ዲዛይኑ ነው ወደ መስራት ምናምን ሄደች ማለት ነው። አሁን አሳያችኋለሁ እሷ የሰራችውን ከቨር ዲዛይን። እንደዚህ እያደረጋችሁ ነው በዘዴ ትውልዱን ወደ እንትን እንዲመጣ የምታደርጉት። ወደ ምንድን ነው የሆነ የራሱ ግልጽ የሆነ እንትን እንዲኖረው ፕላን እንዲኖረው የምታደርጉት እንጂ ኢትስ ቬሪ ኢዚ ቱ ቢ ዲስትራክትድ። ማአት ወጣቶች ከኔና ከእናንተ በላይ አቅም ያላቸው ልጆች መንገድ ላይ መሰናክል እየሆኑባቸው ነው ያሉት ብዙ ነገሮች። ይኸው ለምሳሌ ይሄንን የኔ ልጅ ናት ዲዛይን ያደረገችው ይሄንን ከቨር ፔጅ ማለት ነው። እና እና አደራ ወንድሞች እህቶቼ፣ እና ኢትስ ቬሪ በጣም በቀላሉ ነው ጥሩ የሚሆኑ መጥፎ ነገሮች ቢጀመሩት ካሰባችሁበት። ሶፎንያስ አሁን ኢትስ ቬሪ ኢዚ ሎሚ ሌጋሲ ለኛ ለማሳወቅ በቀላሉ ነው ኢዚ። ሌላ ክፍል ደግሞ እንደዚሁ የሚሰዳደቡ ልጆችም እንዲሁ በትንሽ ነገር ጀምሮ ነው አንዳንዴ ላይ ከስንት ሳድ ስቶሪ ሲሆን የምናየው ማለት ነው። እና አደራ ልላችሁ ነው ፈልገው እኔ ያጠፋሁትን የኔም ፋውል እናንተ እንዳታጠፉ ስለምፈልግ፣ የኔ ቁጭት እናንተን እንዳይቆጫችሁ ስለምፈልግ ነው ለወጣቶች ከኔ ያንግ ለሆናችሁት የምናገረው ማለት ነው። እና በተለይ እቺ 20 ቤት ያለች እድሜ ያለች በጣም ብዙ ነገር ማድረግ የምንችልበት ግን ብዙ ጊዜ የሚባክን በቀላሉ የሚያልፍ ነው። ስንት ጉልበት እያለን ስንት እድል እያለን ኃላፊነትም አይበዛብን ጊዜ ነው 20ዎቹ። ግን ላላ አድርገን ዝም ብለን በችላ ባይነት እናሳልፈዋለን። እዛ አካባቢ ጥሩ የመከረን ሰው መንገድ ካሳየን ሰው እና ደጋግመን ጥሩ ነገሮች ብናስብ ከሆነ ግን ለሌሎች እንተርፋለን። እና I hope you understand this is not just about money making። ደጋግሜ ጊዜ ወስጄ ማወራው ለዚህ ነው። ብዙ ሰዎች ስለማይረዱ ነው። በጣም ጥቂት ሰው ነው የሚረዳው። የሚገርማችሁ ሊንክዲን ላይ ያለው አሁን ቅርብ በዚህ ነግሬ ልንገራችሁ እንትን ላይ ቲክቶክ ላይ ስለዚህ ስለ ኢንቨስትመንት ጽፌ ነበርና እስካሁን ይሄን ያህል ብርም ሬዝ አድርገናል። ፕሮግራሙ ጥሩ እያደገ ነው። አብራችሁን ስሩ። ከዛ በጣም የሚገርማችሁ ብዙ ያልተማረ ሰው ቢሆን ምናምን ችግር የለውም። ዩኒቨርሲቲ ውስጥ እዚህ አሜሪካ ሀገር የሚማር የኔው አይነት ከኢትዮጵያ ተሰደው የመጣ የተማረ ሰው ለማኝ ሲሆን ያናድዳል ብሎ ጻፈ ማለት ነው። ከዛ አይ አንደርስታንድ የሆነ ነገር እውነታ አለው። ሜይ ቢ 5% ልመና ነው። አይ ዊሽ እኔ በቀጥታ ኑ አብራችሁን ስሩ ምናምን የሚል ጣጣ ውስጥ ባልገባና ያ ግን ራሴን ማገዝ ነው፣ ሀገርን ማገዝ አይደለም። 95% የልጅ ቢናገረው ትርጉም የለውም ማለት ነው። ያውም በብዙ ወጣቶች ፊት ነው። እኔ ጋር ኢንቦክስ ቢጽፍ ይሻለው ነበር። ያንን የሚያነቡትን ወጣቶች ነው ዲስከሬጅ የሚያደርገው ወይ ኔጌቲቭ ኢነርጂ ላይ ነው የሚጨምረው። አስቡት ዶክተር ምናምን ከሌ ሊባል ያለ ሰው ማለት ነው። እንዲህ አይነት የተጠለፈ ትውልድ አለ። ዝም ብሎ ሳያስተውል የሚነክስ ማለት ነው። ምንም ሳታደርገው ከአንዳንድ ምንም አልነካበትም እኮ ኢሚዲየትሊ ግን አእምሮ ውስጥ የሚመጣው 100% ኔጌቲቭ ኢነርጂ። እዛ ቦታ የደረሰው ወጣት አምጥተን
ይሄን ሁሉ መጥፎ ነገር ልጆቻቸውን፣ ቤታቸውን፣ አካላቸውን፣ ነፍሳቸውን፣ ደማቸው የፈሰሰውን ኢትዮጵያውያን እንትን ብለን እድል ካለው ጋር ብሪጅ አድርገን አስተካክለን ማንሄድ ከሆነ የኔና የናንተ ትምህርት ዋጋ የለውም። ብላሽ ነው ፊደል የምንቆጥረው ማለት ነው። ሁሉንም ሀብታሙንም ድሃውንም ዘመድ የሞተበትንም ሰውነቱ የቆሰለ አካሉን ያጣ ሁሉ ፔን ያለው ኢትዮጵያ ውስጥ ጥሩ ነገርም አለ። ሚዛናዊ ሆነን ጥሩና መጥፎ መሃል ብሪጅ ሰርተን እነኛ የተጎዱት ከእድል ካላቸው ሰዎች ተጠቅመው እንዲሄዱ ካላደረግን ምንድን ነው እኛ ከላሞችና ከበሬዎች የምንለየው ነው? ሳር ያለበት ብቻ ውሎ ዝም ብሎ ኢንጆይ አድርጎ የመመለስ ነገር ነው እንዴ? አይደለም። እንዲህ አይነት ፔን ውስጣችን ስላለ ነው ወደዚህ ስራ የመጣ ነው አብረን እንስራ የምንላችሁ ማለት ነው። እና አሁን ስንት ሰው አዳምጧል? ቢያንስ 20 ሰው አዳምጧል። ነገ ስንገናኝ 20 ሰዎች ይህን ስቶሪ መንገርም ይችላሉ። እኔ እንደዛ ነው ማለት ስንገናኝ ዲስከሽኖቹን በትክክል ወደ ዓላማው እንዲሄዱ በማድረግ መቀጠል አለብን። ስላዳመጣችን እጅግ አመሰግናለሁ። በርቱ ሁላችሁም። እጃችሁ ላይ ማዕት በረከት አለ። አብሮን ደግሞ እግዚአብሔር አለ። ዓለማችንን የፈጠረ የዓለም ባለቤት አለ። እኛ ምንም ደካማ ብንሆንም እሱ ግን ሁሌ ታጋሽ ነው። ደጋግሞ እድል ይሰጠናል ማለት ነው እና እድሎቻችንን መጠቀም አለብን ባይ ነኝ። መልካም ምሽት ይሁንላችሁ። እጅግ አመሰግናለሁ። ነገ እንገናኛለን በሌላ አጀንዳ። ቴንኪው።